ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ በዛሬ ፕሮግራማችን የምናተኩርበት ሀሳብ ስለ ቢዝነስ ላይ ነው። ቢዝነስ ስንል ቢዝነሳችንን ከመጀመር አልፎ ዘላቂ ሆኖ ስኬለብል ሆኖ የትንሽም ቢዝነስ ቢሆን የራሳችን የእናት አባት ቢዝነስ ቢሆን የቤተሰብ ቢዝነስ ቢሆን በራሳችንም ደግሞ ለፍተን ጥረን የሰራነው ቢዝነስ እንዴት ነው ዘላቂ የምናደርገው? ዘላቂ ደግሞ ለልጆቻችን ማትራፍ እንኳን የማይቻል ቢሆን እኛ እያለን ሸጠን እንዴት ነው ከቢዝነሳችን ራሱ እንዴት ነው ማትረፍ የምንችለው? ዘላቂ በሆነ መልኩ ቢዝነስ መጀመር አንድ ነገር ነው፣ ዘላቂ ደግሞ ማድረግ የተለየ ነገር ነውና ለብዙዎቻችን ጠቃሚ የሆኑ ሀሳቦችን እንዴት ስኬል ለማድረግ ቢዝነሶቻችንን እንችላለን የሚሉትን ሀሳቦች እያነሳን ነው የምንነጋገረው። የጋበዝኩላችሁ እንግዳ ዶክተር አሰግድ ሀብተወልድ። እንግዲህ ሄለን ሾው ተመልካቾች ለዶክተር አሰግድ አዲስ አይደላችሁም። ብዙ መጽሐፎችን ጽፏል። አሁን ዛሬ የምንነጋገርበት ስኬል ቱ ላስት የሚባለው መጽሐፍ ነው። ከዛ በፊት ሊደርሺፕን ቢዝነስን በተመለከተ የተለያዩ መጽሐፎች ጽፈህ አቅርበሃል። ሊደርሺፕ ኮች፣ ትሬኒንግ ኮች፣ ኮንሰልቲንግ አይደለ? አሁን ደግሞ ዘና ባለው ፀሐያማ በሆነው ፍሎሪዳ እየኖርክ ዲሲ እየመጣህ አንዳንዴ ብቅ ጥልቅ ትላለህ። ብቅ ስላለ መጥቻለሁ ወደዚህ። እንኳን ደህና መጣህ ወደ ፕሮግራማችን። ስለጋበዝሽኝ አመሰግናለሁ። አብሶሉትሊ አይ ፊል ላይክ በእኛ ሀገር እንደው እዚህም ስለማይመለከተው ይመስለኛል ኢትዮጵያ ውስጥ ቢዝነስ ደማችን ውስጥ ያለ ነገር ይመስለኛል። በጣም ብዙ ቢዝነሶች ይከፈታሉ። ሬስቶራንት በል፣ ላውንድሪ በል፣ ሰርቪስ ፕሮቫይደር ሁን፣ ስፔር ፓርት አቀባይ ሁን፣ ትንሽ ሱቅ በደረት የሚሆን ከትንሽ ጀምሮ እስከ ትልልቅ ትልልቆቹም ደግሞ ሲሚንቶ ፋብሪካ ይሁን፣ ቴሌቪዥን ቻነል ይሁን፣ የተለያየ ቢዝነሶች በጣም ብዙ ጊዜ ይጀመራሉ። ጁስ ቤቶች ይከፈታሉ። አሚን ቢዝነስ ብለዳችን ውስጥ ያለ ነገር ይመስለኛል። አይ ቲንክ ትንሽ ደግሞ ቢዝነስ ኮሚኒቲም አንዳንዴም ብዙ ሪሶርስ አጠገባችን ስለሌለ ቢዝነሳችንን እንዴት ማሳደግ እንደምንችል እንደው ከቀን ወደ ቀን እየለፋን በቃ አንደር ዋተር ዛሬ ፔሮልን ምን እያለን እዛ ላይ ከመኖር ወጣ ብለን እንዴት ነው አርቀን ስለ ቢዝነሳችን ስናስብ ስኬል ለማድረግ ማንኛውም ቢዝነስ ስኬል ማድረግ የሚቻል እንደሆነ ነው መጽሐፍ ላይ የምትናገረው። የግድ ትልቅ ኮርፖሬቶች አይደሉም። እና እስቲ ብዙ ሰዎች ከዛ ብንጀምር ደስ ይለኛል ብዬ ነው። በፓሽን ቢዝነስ ይጀመራል። በቃ ይሰራሉ፣ ይለፋሉ፣ ግን ከሰርቫይቫል ሞድ አይወጡ። ዛሬም ነገም ሰርቫይቭ ማድረግ ነው። ዛሬም ነገም በቃ መቼ ደርሶ ዛሬ እንትና ተከፈልኩ አልተከፈልኩም፣ ከዛ ሰራተኛ መክፈል አልችልም፣ በቃ ሰርቫይቭ ላይ ብቻ ነው የምንሰራው። እና ለምንድን ነው ይሄ? ከዛ እስቲ ብንጀምር። በመጀመሪያ ቅድም ያልሽውን ነገር እንትን ላድርገው ላጽና። ይሄ ምንድነው ያልሽው? ኢትዮጵያኖች ቢዝነስ መስራት በደማችሁ ውስጥ ነው። ብዙ አፍሪካን አሜሪካኖች የራሳቸውን ኮሚኒቲ የሚያነቃቁት እንደ ኢትዮጵያኖች ሁኑ ነው የሚሉት። እንደ ኢትዮጵያኖች ክሬቲቭ ሆናችሁ ቢዝነስ ክፈቱ ነው። እና የኛ ኮሚኒቲ በተለይ እዚህ ዲሲ ሜትሮ ኤሪያ አካባቢ ብዙ ሰርቪሱን ስታዩ የኢትዮጵያ ኮሚኒቲ ስሞል ቢዝነሶች ናቸው። እና የእሱ ብቃቱም አለን፣ ችሎታው አለን፣ ፓሽኑ አለን። እንዳልሽው ግን ያንን ስኬል ለማድረግ ያለው ነገር ላይ ነው ትንሽ መስራት ያለብን። እና ብዙ ስትረግሉ የሚመጣው ይመስለኝ ያው የተለያዩ ሪዝኖች ሊኖሩ ይችላሉ። ራሱ ቢዝነሱ የተከፈተው ስትሮንግ ሪዝኑ ምንድን ነው? አሁን አንዳንዴ ቢዝነስ ሰዎች ሲከፍቱ ምን ብለው ነው የሚከፍቱት? ከሌ ይሄን ቢዝነስ ከፈተች አትራፊ ስለሆነ እኔም ልክፈተው ብለው ከከፈቱ በኋላ ስትረግል ሲመጣ ያንን መቋቋም ያቅታቸዋል፣ ወይም ስኬል ማድረግ ያቅታቸዋል። ወይም ደግሞ እኔ በዚህ ሙያ በጣም የታወቅኩ ነኝ፣ ከአለቃዬ ሁሉ እበልጣለሁ፣ የሚከፈለኝ ግን እቺ ትንሽ ነች፣ ለምን የራሴን ቢዝነስ አልከፍትም ብሎ ሲመጣ፣ ስለዚህ አሁን ሞቲቭ ሪሊ የሆነ ፕሮብሌም ለመፍታት ካልሆነ አንድ እሱ በሱ ምክንያት ስትረግል ሊመጣ ይችላል። አናደር ስትረግል የሚመጣው ደግሞ ይሄ ማይንድሴቱን ስታዩ የሰራተኛ ማይንድሴት እና የቢዝነስ ማይንድሴት ይለያያል። ያችን ስዊች ማድረግ ስትረግል ያደርጋሉ። ምክንያቱም ብራንድ ማድረግ አለብሽ፣ ማርኬት ማድረግ አለብሽ፣ መሸጥ አለብሽ። ያን ካላለሽ ቢዝነሱ ስትረግል ያደርጋል። ሌላው ማየው ደግሞ ምንድነው ስኪል ሴቶች። አሁን በግልሽ እንደ ፕሮፌሽናል ራስሽን ማነቃቃትና ራስሽን ጎል አውጥተሽ መስራት ቀላል ነው። በተለይ ሞቲቬት የምታደርጊ ሰው ሰልፍ ሞቲቬትድ ከሆንሽ፣ ሃይ ፐርፎርመር ከሆንሽ። ቢዝነስ ላይ ስትመጪ ግን
ሌሎች ሰዎችን ሞቲቬት ማድረግ ሊኖርብሽ ነው። ሌሎች ሰዎችን አካውንታብል ማድረግ ፊድባክ መስጠት ሊኖርብሽና እነሱ ከሌሉ ስትረግል ሰው ሊያደርግ ይችላልና ኦቨርኦል ፖቴንሻሉ አለን ያንን ነገር ሰርቫይቭ እንዲያደርግ ብሎም ትራይቭ እንዲያደርግ ይመስለኛል። ግን እነኚህ ነገሮች አለመምጣታቸው ይመስለኛል ብዙዎች ስትረግል የሚያደርጉት። ግን በእኛ ኮሚቴ ላይ ብቻ ያለ አይደለም። 1 out of 10 ቢዝነስ ፌል ያደርጋሉ the first 5 years እና እነኚህ የጎደሉት ነገሮች ስላሉ ነው ብዙ ሰው ይከፍታል within 5-10 years ፌል ያደርግባቸዋል። ይሄ እንግዲህ አንደኛ በተለይ በአሁኑ ጊዜ እንኳን ብዙም ቢዝነስ ፕላን ድሮ ሲወጣ ቢዝነስ ለመስራት ስንትና ስንት ፔጅ ጽፈ አስገብተ ምን ብለህ ነበር። አሁን it's very quick people AI ማለ AI የሆነ ነገር ያስገባል የሆነ ነገር ትነግረዋለህ ይተፋል this my business plan ምናምን ተብሎ ቢዝነስ አንዳንዴ ይጀመርና እንደው ሎንግ ተርም ቪዥኑን በደንብ ማየት ስለማይቻልም ሊሆን ይችላል። where do I want to see my business በዛሬ 10 ዓመት የዛሬ 20 ዓመት የት ቦታ ራሴን ማየት ይችላል የሚባለውም ትልቁ ጉድለት ነው። ይሄ ላይ እንደውም ብዙ ማየው ችግር ነው። አንዳንድ ሰዎች ስታርታፖች ሪች አውት ያደርጉኝና ወይ ካፒታል እየፈለግን ነው ይሉኛል፣ ኢንቨስተር እየፈለግኩ ነው፣ ቦርድ ሜምበር እየፈለግኩ ነው፣ አድቫይዘር አንዳንዴ እኔንም ና ይሉኛል፣ ወይ በካፒታልና ወይ እንደ አድቫይዘር ና ይሉኛል። እና የመጀመሪያው ጥያቄ የምጠይቃቸው ካን ዩ ሾው ሚ ዩር ዶክመንቴሽንስ ቢኮዝ እነሱ በሚነግሩኝ ፕሮጀክሽን መሄድ አልችልም። አይ ሃቭ ቱ ሲ ዘ ቢዝነስ ፕላን። ቢዝነስ ፕላን ብዙ ጊዜ ሾርት ተርም ነው፣ የ1 ዓመት ማክሲመም 3 ዓመት። አይ ኒድ ኤ ስትራቴጂክ ፕላን ፎር ዘ ኔክስት 10 years። ለምሳሌ ፐብሊክ ሄዳለሁ የሚል ከሆነ አንድ ካምፓኒ ከ10 ዓመት ሊፈጅባቸው ይችላል። ስኬል አደርጋለሁ የሚል 5 ዓመት ሚኒመም ይፈጅባቸዋል። ስትራቴጂክ ፕላኑ ከሌለ ምንድነው የምትቸገሪው? የት ዳይሬክሽን ሄደው ምን አቺቭ ማድረግ እንደሚችሉ ምን አይነት ስትራቴጂ እንደሚከተሉ ካላየሽ በድፍረት እዛ ካምፓኒ ላይ ኢንቨስት አታደርግም። እና ብዙ ጊዜ ይመስለኛል እኔ ከሚመጡ ሰዎች የማየው ቢዝነስ ፕላን ቀላል ነው። አንዳንዶቹ 1 ፔጀር ቢዝነስ ፕላን አላቸው ወይም ደግሞ 4-5 ፔጅ እንዳወናዶች ይከፍላሉ። ችግሩ እዛ ላይ ግን ምንድነው ይሄ አስከፍለሽ የምትሰሪው ነገር ምናልባት ባንክ ሄደሽ ብር ለመበደር ሊረዳ ይችላል፣ ምክንያቱም ቢዝነስ ፕላን ስለሚጠይቁ። ብዙ ጊዜ ስትራቴጂክ ፕላን አይጠይቁም። ኢንቨስተሮች ግን ስትራቴጂክ ፕላን ከሌለሽ they won't invest in you። ሁለተኛው ደግሞ ቲምሽን በሌላ ቦታ ተጽፎ በመጣ ቢዝነስ ፕላን ሞቲቬት እና ዳይሬክት ማድረግ አትችይም። እና ሁለቱ ነገሮች ቻሌንጆች ይመስሉኛል። ቢዝነስ ፕላኑ ራሱ ኦሪጂናሊ ከራሱ ከፋውንደሩ የወጡ አይደሉም። ምናልባት ለሰንበዲ ተከፍሎ ማርኬት ሪሰርች ሰርቶ ብዙ ከራሱ ማንነቱና ከብራንዱ ጋር አላይን ላያደርግ ይችላል። ሌላው ደግሞ ስትራቴጂክ ፕላኒንግ ብዙ የተለመደ አይደለም። እንደማየው ከሆነ ብዙ ሰዎች ነው ህይወታችን ላይፍ ወደ ስለሚቀያየር ለምንድነው የ10 ዓመት የ5 ዓመት ስትራቴጂክ ፕላን ማውጣው? I'm dealing emergencies here የሚል ነገር ይመጣል። ግን ስትራቴጂክ ፕላን ግን ብዙዎቹ ሰክሰስፉል ካምፓኒዎች እሱ አላቸው። ለምን ዳይሬክሽን ሲኖርሽ እዚህ ጋር ዲስትራክሽን ሲመጡ ዲስትራክትድ አትሆኝም። የሆነ ቻሌንጆች መጥቶ ስተምብልን ብታረጊ you still persist። ለምን ኖርዝ ስታርሽ አለ፣ ኮምፓሱ አለሽ። ያን ኮምፓስ እየተከተል ስቴጅ ያ ከሌለ ግን ኤቭሪ ዊንድ እና ኤቭሪ ስቶርም በነዳሽ በኩል ትሄጂና ምናልባት ዴድ ኤንድ ውስጥ ልትገቢም ትችያለሽ። ልክ ነው። this is funny to me። አንዳንዴ ሰው በጣም ቢዚ ነኝ ይላል። በጣም ቢዚ ነኝ አሁን ቢዝነስ ከፍ ቢዚ ነው። ግን ቢዚ እና ቢልዲንግ ቢዝነስ አንድ ነው ወይ ማለት ግሮዊንግ ቢዝነስ ዲፍረንሱ ምንድነው? cuz you can just be busy ለመሆን ዝም ብለህ እንግዲህ አንደኛው ምንድነው እንዳልኩሽ ቅድም ሜንታሊቲ ዋላ አይደል? ለምሳሌ ሰራተኛ ሶኝ ሃይ ፐርፎርመር ከሆንሽ ሪዛልትሽ የሚለካው ኮታሽን ሞላሽ አልሞላሽም ወይ ነው። አንዳንዴ እንደውም በጣም ጎበዝ ያልሆኑ ማኔጀሮችና ሱፐርቫይዘሮች ከሆኑ ያንቺን ሰክሰስ ሜጀር የሚያደርጉት በአክቲቪቲ ነው፣ በሪዛልትሽ አይደለም። በዛ አይነት ሙድ ቢዝነስ ውስጥ ስትመጪ ምንድነው ሀፐን የሚያደርገው? አክቲቪቲ አለ፣ ቢዝነስ አለ፣ ሬስትለስነስ አለ። ራሱ የቢዝነስ ላይፍ አስቸጋሪ ነው። የምትከፍዩ ቢል አለ፣ የሰራተኛ ቢል አለ፣ ማርኬቱ ኮምፒቲሽኑ አለ እና ቢልዲንግ ላይ ፎከስ ላያደርጉ ይችላሉ። ለዛ ነው ብዙ ጊዜ እኔ ከቢዝነስ ሰዎች ጋር ስሰራ የምነግራቸው ምንድነው የተወሰነ ታይማችሁ ለሎንግ ተርም ለስትራቴጂክ አድቫንቴጅ የሚሆን ማስቀመጥ አለባቸው። the 7 habits of highly effective people ላይ የጻፈው ጸሐፊ ካነሳቸው አንዱ ነገሮች ምንድነው አብዛኛው ዓለም ላይ ሰክሰስፉል የሆኑ ሰዎች በቢዝነስም በግለሰቦች 3% ናቸው ይላል። እነኛ 3%ቶች ከሌሎቹ የሚለያቸው ደግሞ ትልቁ ነገር የሆነ ታይም ካርቭ አውት አድርገው ፕሪቨንሽን ላይ ያተኩራሉ።
ስትራቴጂክ ላይ ያተኩራሉ፣ ሪሌሽንሽፕ ቢልድ ያደርጋሉ፣ ኦፖርቹኒቲ ይፈጥራሉ። እነኚህ ሰዎች በእርጀንት በሆነ ነገር ላይ ወይም ደግሞ ክራይሲስ በሆነው ነገር ላይ ዴድላይን ላይ አያተኩሩም። ለምን? እዛ ላይ ካተኮርሽ ዩ ጎና ጎ ዳውን። ያንን መርሳት ማለት ሳይሆን ግን ከዛ ቀንሶ ለምሳሌ በህይወት ምሳሌ ልስጥሽ። አሁን አንድ ሰው ቢዚ ሆኖ ጤንነቱን ካልጠበቀ ስፖርት ካልሰራ በደንብ ካልበላ ካራረፈ ካልተኛ ምንድን ነው የሚሆነው? ሜይ ቢ ለጊዜው ጤነኛ ይመስላል። ከተወሰነ ጊዜ በኋላ ግን ክራይሲሱ ሲገባና ጤንነቱ ወድቆ ሊሞት ሁሉ ይችላል። ስለዚህ አንድ ሰው ማድረግ ያለበት ምንድነው? ቆም ብሎ እስቲ ጤንነቴ እንደዚህ ልከታተል፣ ወክ ልውጣ፣ ጅም ልሂድ፣ ጤናማ ምግብ ልብላ፣ በደንብ አረፍ ልበል ብሎ ወዲያው እነኚህ ነገሮች ባትሰሪያቸው ኢምፓክት ወዲያው ላይ መጣ ይችላል። ለምሳሌ አሁን ፑሽአፕ ዛሬ ባልሰራ ምድር አትገለባበጥም። ስለዚህ ብዬ ፑሽ አደርገዋለሁ። ዛሬ ሄጄ በደንበኛ እንቅልፍ ባልተኛ ዓለም አይገለባበጥም። ስለዚህ አይ ኪፕ ኦን ጎይንግ አት ዋን ፖይንት ግን ከዛ በላይ መሄድ አልችልም፣ ፌል አደርጋለሁ። እና ለዛ ይመስለኛል አክቲቪቲ ላይ ስናተኩር ሪዛልት ያመጣን ይመስለናል። አት ዘ ኤንድ ኦፍ ዘ ዴይ ግን ቢልዲንግ ግን ኢት ቴክስ አስ ቱ ስሎው ዳውን ቱ ቢ ስትራቴጂክ ቱ ፕላን ቱ ጎ አሄድ ኦፍ ዘ ከርቭ። ኦኬ ብዙ ቅድም መግቢያችን ላይ እንደጠቀስኩት ብዙዎቹ ቢዝነሶች ህብረተሰባችን ውስጥ ትንንሽ ቢዝነሶች ናቸው አይደለ እንደሚባለው እና ኦነሩ ነው ሴልስ የሚያደርገው አካውንቲንግ የሚያደርገው ኦፐሬሽን የሚያደርገው at what point ነው ታዲያ ይሄ ነገር በቃ ሰራተኛ ሆንክ ማለት ነው የቢዝነሱ እንጂ ኦነር ሆንክ ማለት አይደል? እሱ ዲፈረንስ እንዴት ነው? እስቲ ሶስት ሰናሪዮች ልስጥሽ። አንደኛው ሰናሪዮ you work for that business ተከፍሎሽ ነው ሰራተኛ ነሽ። ሁለተኛው ሰናሪዮ you work in the business which means አሁን ያልሽው ሰናሪዮ አንድ ሰው ፋውንደር ነው፣ እሱ ነው ሃት ይዛል፣ ሴል ያደርጋል። ማኔጀር ነው፣ ሃት አለው፣ የማኔጀር ሃት አለው። ቴክኒካል ነገር እሱ ራሱ ነው፣ ያ ሃት አለው። እዚህ ጋር ደግሞ ቢዝነስ ሴሊንግ እና ማርኬቲንግ ደግሞ አለ፣ ያ ሃት አለ። ሶሻል ሚዲያ ላይ ሌላ ሃት አለ፣ ሄዶ ኔትወርክ ማድረግ ሌላ ሃት አለ። አሁን እንግዲህ ይሄ የምታየው እንደው ይሄ ሰው ወይም ይሄ ሰው ቢዝነስ ውስጥ ነው የምትሰራው ማለት ነው። የተሻለ ነው ተብሎ የሚገመተው ግን work on your business, like not working for your business, especially in the hobby ሆነና ኤኒታይም እኔ በራሴ ገጥሞኛል። አንድ ጊዜ ኢትዮጵያ ሄጄ ሎንግ ታይም ቆየው። እዚህም ወጪ ያወጣለው እዛም ኢትዮጵያ ወጪ ያወጣለው የመጣ ነገር የለም። ምክንያቱም በወቅቱ የኔ ቢዝነስ ስኬለብል አልነበረም። ከዛ ሪያላይዝ ያደረኩት ምን ኦ ማይ ጋሽ ይሄ ቢዝነስ እኮ I'm working for this business, it pays me ካልሰራው አይከፍለኝም። That's not entrepreneurship, that's not business. Just job except I'm the boss. ብዙ ደግሞ You're the boss of your boss. Yeah, exactly. ብዙ ግን ቢዝነሶች የሚሸወሩት አንቺ ያልሽው ላይ ነው። which means ፎከስ ያደርጉና everything ራሳቸው ለመስራት ይሞክራሉ። ያ ምንድነው working in the business ይሆናል፣ ስኬለብል አይደለም፣ በርናውት ይመጣል። working on the business ግን የፋውንደሩ ሮል ምንድነው? ኢንቫይሮንመንቱን መፍጠር ነው፣ the right people ማምጣት ነው፣ ሲስተም መዘርጋት ነው። ያ ነገር ለሌሎች መተው የሚመለከታቸው ችሎታው ከፋውንደሩ የተሻሉ ሰዎች መተው ስኬል ማድረግ እንዲቻል which is called working on your business. ጥሩ ሐሳብ። እስቲ ያጠራ ያለች ረፍት ወስደን እንመለስና ቆይታችን እንቀጥላለን። ረፍት ወስደን እንመለስ። ተመልካቾቻችን ከረፍት ቆይታችን ተመልሰናል። የምንነጋገርበት ሐሳብ ስለ ቢዝነስ ራኒንግ አ ስሞል ቢዝነስ ስኬል እንዴት እንደምናደርግ እንዴት እንደምናሳድግ ነው ቆይታችን። እንግዲህ አሰግድ ብዙ ጊዜ አንተ መጽሐፍም ላይ የምትለው ነገር ነው። ይሄ ምንድነው? አንድ ቢዝነስ ኦነር ቢዝነሱ ራሱ ከራሱ ዓላማ እና ከራሱ ብቃት ጋር አላይን መደረግ መስማማት መቻል አለበት ትላለህ። እና ይሄ ምንን ይመስላል ታዲያ ቢዝነስ ላይ ሲታይ ምን ማለት ነው? ሶስት አይነት አንግሎችን ነው። አንደኛው አንግል ምንድነው? እና ብዙ ሰዎች የሚደግፉት ቢዝነስ ስትከፍቱ ፕሮብሌም አይታችሁ ዲማንድ አይታችሁ ክፈቱ፣ ካልሆነ ፌል ታደርጋላችሁ የሚል አድቫይስ አለ። one school of thought ነው። another school of thought ደግሞ ምን አለ መሰለሽ? ፓሽንሽን ተከታይ። በቃ የምትወጁ ስፖርት ከሆነ ስፖርት ላይ ቢዝነስ ክፈቺ፣ የምትወጁ ነገር ምግብ ከሆነ ምግብ ላይ ሄደሽ ቢዝነስ ክፈቺ የሚል አይነት ፓሽንሽን ተከታይ፣
forget about the profit making of that business ይሉሻል because profit follows passion የሚል ነገር አለ እኔ ሁለቱም ጋር danger ስለማይ እኔ ሶስተኛውን ነው which is the intersection of all of this ምን ማለት ነው purpose አለኝ which means የሆነ እኔ ውስጤ የሚያንገበግበኝ የሆነ ብዙ ጊዜ ሳየው ያ ፕሮብሌም እንዴት አይፈታም የምለው ወይም ብዙ ሰዎች ሲቸገሩ አይቼ ሜቢ እኔ ነኝ ይሄን ነገር መፍታት ያለብኝ ወይም ይሄን ነገር ኒዱን ሚት እንዲማድረግ ያለብኝ ወይም ይሄን ብሪጅ ጋፑ መሙላት ያለብኝ ብዬ ውስጤ ሌላ ሰው ሜቢ እንደውም ክሬዚ ሊለኝ ይችላል why are you fussing about this ሊሉ ይችላል ለምንድነው ይሄን ነገር ብዙ እንዲ የሚያስጨንቅሽ ግን ከውስጤ ከማንነቴ ጋር ስለተያያዘ ነው ከሌላው ሰው የተለየ ለዛ ነገር አይን ያለኝ ከዛ ከሌላው ሰው የተለየ በውስጤ ያ ነገር በርን የሚያደርገው ይሄንና አትራፊ የሆነ እኔ ፓሽኔት የሆንኩበት ከኔ ማንነት ጋር ቢዝነስ በከፍት it's like fun ያደረኩ ነው I'm enjoying it at the same time I'm making profit ፓሽኔት ብቻ ከተከተልኩ ኢንካም ከሌለ ብዙ አይሄድም ዝም ብዬ ፕሮብሌም ሶልቭ ላደርግ ሄጄ ለምሳሌ አንድ ችግር ቢመጣው ለምሳሌ ኮቪድ ጊዜ ለምሳሌ ከፈትኩት ቢዝነስ ዝም ብዬ ለትርፍ ብቻ ከከፈትኩና ኮቪድ ሂት ቢያረግ I'm done quickly ነው ኩዊት ማረጋው ለምን ከኔ ማንነት ጋር የተያያዘ ለትርፍ ብዬ እርኩኝ የሆነ ነገር happen አረጋ I quit and I look for another ከኔ ጋር ማንነቴ ጋር ከተያያዘ አንደኛ ሰዎች ብራንድ ሳረግ ራሴን ኮንትራዲክሽን አያዩ oh yeah she's like this and him is surely በዚህ ጉዳይ ላይ ያስጨንቀዋል እና ስታወሪም ሰዎች ሴንስ ያደርጉታል ይሄ ነገር አስጨንቆሽ ይሄ ነገር really serious መሆኑን አይተሽ እንደገባሽበትና ለዛ ነው ብትችሉ ግን አንድ ሰዎች ደግሞ የሚሉት ነገር አለ okay ፐርፐዝ ሌላ ነገር ሊሆን ይችላል አትራፊ የማይሆን ነገር ሊሆን ይችላል ለምሳሌ ድሆችን ማብላት ከሆነ ለምሳሌ አትራፊ ላይሆን ይችላል ያ ሊሆን ይችላል ፐርፐዝሽ ግን you have to figure out another business to fund that አይደለም እንደዛ አይነት ሰናሪዎች የተለያዩ ሊኖሩ ይችላሉ overall ግን እንደማየው ከሆነ I think we could find a business for which we have a purpose like እንትኑ ያለን ጥማቱ ያለን የሆነ በርደን የሆነብን ነገር በቃ ይሄ ነገር ዲዩታችን ነው ሚሽናችን ነው ምንለው ነገር ላይ ቢዝነስ ብንከፍት I think stress አንሆንም የሆነ ፌለር ቢመጣ ሬዚሊየንስ አለን የሆነ ቢዝነስ ለጊዜው ባይሳካ ከሰራተኞቻችን እምነቱ ኖሮን ቶሎ ኩዊት አናደርግም እንግዲህ ስለ ስኬሊንግ ስታወራ ስለ ማሳደግ ስታወራ ብዙ ትንንሽ ቢዝነስ ያለው ሰው ከሆነ ምን አይነት ሲስተም ቦታው ላይ መኖር አለበት ዝም ብለ ስኬል አርግ ሲባል እሱን ነገር ለማድረግ ይሄ ከቀን ወቀን እየታገልኩ ነው እንኳን ስኬል ለማድረግ ሳስብ ይላል አይደለ ሪያሊስቲክሊ ስሞል ቢዝነስ ያለው ምን ትላለህ ለሱ እንግዲህ ስኬሊንግን በደንብ ዲፋይን አድርገው ስኬሊንግ ማለት ግሮዝ አይደለም ወይም ኤክስፓንሽን አይደለም ስኬሊንግ ማለት ፋውንዴሽን ነገር ነው በቃ ለአንድ ቢዝነስ ትራይቭ ለማድረግ ግሮም ለማድረግ ኤክስፓንድም ለማድረግ የተሻለ ሰርቪስ ለመስጠት እንደ ፋውንዴሽን ነው የማይለው ስኬላቢሊቲ የምንለው ነገር እና ስኬላቢሊቲ ደግሞ ወይ ፋውንዴሽኑን ስቲ ማድረግ ያለብሽ ትንንሽ ነገሮች አሉ ብዙ ወጪ የማይጠይቁ ብዙ አንቺን ትግል የማይጠይቁ ብዙ ሮኬት ሳይንስ ያልሆኑ ነገሮች አንደኛው ኤቭሪቲንግ ዶክመንት ማድረግ ምክንያቱም ፋውንደር ውስጥ ነው ቪዥኑ ያለው ፋውንደር ውስጥ ነው የማርኬት ሞዴሉ ያለው ያን ነገር ወደ ፔፐር መቀየር እኔ I call it vision impartation document ትለዋለሁ ያ ምንድነው ፋውንደሩ ስለ ሚሽኑ ስለ ቪዥኑ ማንን ነው ማገለግለው ቢዝነስ ሞዴላችን ምንድነው ምናመጣው ለውጥ ምንድነው ለአጭር ጊዜ ምን ነገር ነው አቺቭ ምናደርገው ምን አይነት ማይልስቶን አሉ የሚሉት ነገሮች ቢጽፋቸውና አንድ ዶክመንት ቢኖረው ለስኬላቢሊቲ ይቀላል ቦርድ ወተሽ ሪክሩት ለማድረግ ያንን ፓወርፖይንት ሰሪና ኦሬዲ ዶክመንት ሊሆን ነገር ወተሽ ሪክሩት ታረጋለሽ የሆነ ኢንቨስተሮች ማምጣት ከፈለሽ you can use that document የሆነ ሰው ለሊደርሺፕ ወይም ሰራተኛ ስትቀጥሪ ያንን እንደ ኢምፓርቴሽን ወይም ደግሞ እንደ ኦሪየንቴሽን ተቀምበታለሽ ሌላው ደግሞ ቅድም ያነሳ ነው ቢዝነስ ፕላን ስትራቴጂክ ፕላን ምትያቸው ዱዌብል የሆኑ ነገሮች ነው ሌላው ደግሞ ስኬለብል ራሳችን መሆን አንዳንዴ ቢዝነስ ኦነር ሆነን we are good technically ግን የቢዝነስ ሜንታሊቲ እና የቢዝነስ ስኪሎች ከሌሉን ስኬለብል አይደለንም እኔ ስኬለብል ካልሆንኩ ደግሞ it's impossible ስኬለብል ሲስተም የመፍጠርና ስኬለብል እንደሆን የሚረዱኝ ሰዎች የማምጣት ቻንስ በጣም የወደቀ ነው የሚሆነው ሌላው ነገር ማድረግ የሚቻለው ደግሞ ምንድነው የስኬለብል የሆኑ ቪሄክሎች ቀድሞ መወሰን ከዛ ደግሞ ኤግዚት ማድረገው እንዴት ነው ስኬለብል ቪሄክልስ የምንላቸው ምን አለ አንድ ሰው ፕሮዳክት እና ሰርቪስ ላይ ቤዝድ ሆኜ ነው ስኬል ማድረገው ሊል ይችላል ብዙ አማራጭ ፕሮዳክቶች ፈጥሬ ሰርቪሶች ፈጥሬ
ማደግ ይችላል ሊል ይችላል። አንድ ሰው ደግሞ ምን ሊል ይችላል? በሰዎች ነው ስኬል ማድረገው። ጥሩ የሆኑ ቦርድ ሜምበርስ፣ አድቫይዘርስ፣ ሊደርስ፣ ቲም ሜምበርስ አምጥቼ በሰው ነው ስኬል ማድረገው ሊል ይችላል። አንድ ሰው ደግሞ ምን ሊል ይችላል? በገንዘብ ወይም በካፒታል ነው ስኬል ማድረገው ሊል ይችላል። ተበድሮ ሊሆን ይችላል፣ ካፒታል ሬዝ አድርጎ ሊሆን ይችላል፣ ወይም ደግሞ ሼር ፈጥሮ ወይም ዴት ኢንስትሩመንት ፈጥሮ በዛ መልኩ ብዙ አሉ ልጥቀስ ካልኩኝ። እነኚህ ቬክሎችን መወሰን ራሱ ለስኬላቢሊቲ ቶሎ ሬዲ ያደርግሻል። ምክንያቱም እንደ ቢዝነስ ኦነር እንዴት ነው ስኬል የማደርገው፣ በምን ቬሂክል እንዴት ነው ኤግዚት የማደርገው መወሰን አለብኝ። አሁን እነኚህ ነገሮች የነገርኩሽ ነገሮች ፋውንዴሽን ናቸው። ብዙ ብር አይጠይቁም። ብዙ ብር የሚጠይቁት ነገር ላይ ልናወራ እንችላለን። ግን ኤኒ ፋውንደር ግን ዛሬ ጀምሮ ለስኬላቢሊቲ መዘጋጀት ስሞል ቢዝነስ ነኝ ቢዚ ነኝ እዛ ላይ ከጎኖ ግን ታይም እና ሪሶርስ አስቀምጬ እነኚህ ነገሮች ብሰራ አትሊስት አም ሬዲ ኢን 2-3 years ስኬል ለማድረግ። ልክ ነው። አንዳንዴ ምን እናስባለን፣ እኔ በጣም ትንሽ ቢዝነስ ከሆንኩኝ ስትራክቸር ለምን ያስፈልገኛል? አንድ ራሴ ዚሮጬ ስንት ነገር አለብኝ የሚባል ነገር አለ እና አንተ ግን ቢዝነስ ሁል ጊዜ ትንሽም ይሁን ትልቅም ይሁን መካከለኛም ይሁን ስትራክቸር ያስፈልገዋል ትላለህ። ምን ማለት ነው? ስትራክቸር እንግዲህ እንደ ቢዝነሱ አይነትና እንደ ሰውየው ፐርሰናሊቲ ስታይል ይለያያል። ብዙ ሰዎች ስትራክቸር የማይፈልጉ ሰዎች አንዳንዴ ከፐርሰናሊቲያቸው ነው ላይክ ኦን ዘ ፍላይ ነው ነገሮች ማድረግ የሚፈልጉት። እኔ ባለሁበት ሳይንስ ውስጥ አንዳንድ ሰዎች ከነገሮች ከፍሎ ጋር የሚሄዱ አይነት ሰዎች አሉ። ለምሳሌ ቫኬሽን ስትያቸው የዛሬ 2 ወር ቀጥሮ እንድታይሽ ሲጃር ለሚፈልጉ ዛሬውኑ ቲኬት ገዝተሽ ሌትስ ጎ ቫኬሽን ስትያቸው ነው የሚሻለው። ወይም ደግሞ የዛሬ 2 ሳምንት ቀጥረሽ ለምሳ እንውጣ ሳይሆን ደስ የሚላቸው ሌትስ ጎ ኤንድ ሃቭ ላንች አይነት ሰዎች አሉ። ቦዘር ያደርጋቸዋል ቀድመሽ እንዲያስቢበት ስትያቸው። እንዲህ አይነት ሰዎች ብዙ ጊዜ ቁጭ ብላችሁ ቢዝነስ ፕላን ስሩ፣ ስትራቴጂ አውጡ፣ ሪፍሌክት አድርጉ፣ ስትራቴጂ ምረጡ አይመቻቸውም። ሌሎች ሰዎች አሉ ስትራክቸር የሚመቻቸው ሰዎች ባይ ኔቸር ማለት ያደርጉታል አይደለም፣ ባይ ኔቸር ቁጭ ማለት የሚችሉ ፕላን አድርገው ስትራክቸርድ ሆነው ፊውቸር ላይ ፕሮጀክት የሚያደርጉ ሰዎች አሉ። እነኚህ ሰዎች ላይቸገሩ ይችላሉ። ስለዚህ ከፐርሰናሊቲ አንፃር የሚቀላቸው ሰዎች አሉ ስትራክቸር ለማድረግ፣ የማይቀላቸው ሰዎች አሉ። የሚቀላቸው ሰዎች ስትነግራቸው ይገባቸዋል፣ ያደርጉታል። የማይመቻቸው የሆኑ ሰዎች ሬዚስት ያደርጋሉ። ስትራክቸር ስንል ግን ምንድነው? ለምሳሌ ዛሬ ክራይሲስ ቢመጣ ማን ነው ኮሚኒኬት የሚያደርገው ከሚዲያ ጋር? ዛሬ የሆነ ኢሹ ተፈጥሮ ኮንፍሊክት እዚህ ቢፈጠር who gonna be solving that? የሆነ ብራንዳችንን ዲስትሮይ የሚያደርግ ነገር ቢፈጠር who is gonna be responsible? Who communicates with the public? ወይም ደግሞ አንድ ሰናሪዮ በፈጥር ለምሳሌ የሆነ እንደ ኮቪድ አይነት ኢሹ ተነሳ፣ ሲስተማችን እንዴት ነው ሃንድል የምናደርገው? ወዲያው ተፈጠረ how do we react? ሁሌ ሲኦ መሆን የለበት። ስትራክቸር ከሆንሽ ክራይሲስ ማኔጅ የሚያደርግ ግሩፕ ሊኖር ይችላል። ሚዲያን ወይም ደግሞ ፕሬስ ሪሊዝ ማኔጅ የሚያደርግ አለ። እነኚህ ነገሮች ብዙ ጊዜ በአንድ ዶክመንት ልትፈቺው ትችያለሽ። አይ ኮል ኢት ቲም ቻርተር። ቲም ቻርተር አሁን ምንድነው የሚረዳሽ? እንደ ቲም ወይም እንደ ቢዝነስ ይሄ ነው ጎላችን፣ እነኚህ ናቸው ዲፓርትመንቶቻችን ወይም ፈንክሽኖቻችን፣ ይሄን ዲፓርትመንት ይሄ ይመራል፣ ይሄ ነው ሪስፖንሲቢሊቲያቸው። ኮሙኒኬሽን ሲሆን ከፐብሊክ ጋር ከላይ ነው፣ ክራይሲስ ጊዜ ከላይ ነው የሚያደርገው ምናምን። የሆነ ኢሹ ሲመጣ ወይም ኮንፍሊክት ሲመጣ this is how we solve it። እንደዚህ ስትራክቸር ማድረጉ የሚጠቅመው ምንድነው? it makes it independent of the founder። ለእያንዳንዱ ክራይሲስም ሲመጣ ፋውንደሩ ጋር፣ የሆነ አዲስ ኦፖርቹኒቲ ሲመጣ ፋውንደሩ ጋር፣ እንደዛ አትሄጂም። you know where to go። እንደዛ ነገሮች አፕር ሲያደርጉ ጥሩ ሀሳብ በጣም። ይሄ ለማንም መካከለኛ ቢዝነስም ስሞል ቢዝነስም ለትልቅም ቢዝነስ የሚሰራ ነገር ነው ማለት ነው። በጣም ትልልቆቹ ኮንሰልታንትም ይቀጥራሉ። ይሄ ነገር ስትራክቸር ኦርጋናይዜሽናል ስትራክቸር ይሉታል። ሲኢኦ፣ ቫይስ ፕሬዚደንት፣ ዲፓርትመንቶች ምናምን እያሉ ይፈጥራሉ። የተለያዩ የስትራክቸር ቲዮሪዎች አሉ። ፍላት የሚባል አለ። እንደአሁን እንደ አፕል፣ ጉግል የመሳሰሉት ፍላት ነው። በተቻለ መጠን ሲኢኦ ጋር መሄድ የለብሽም የሆነ ኢኒሺዬቲቭ ለማድረግ። እንደዚህ ደግሞ ሃይራርኪካል የሆኑ አሉ። በተለይ ሚሊተሪ እነኚህ ገቨርንመንት ኤጀንሲዎች ሃይራርኪካል ናቸው። ብዙ ቢዝነሶች ግን የኮምቢኔሽን ኦፍ ዲስ ያደርጋሉ። የምናየው አሁን በተለይ በአይቲ በኤአይ ዘመን ብዙ ፍላት የሆኑት ናቸው ሰክሰስፉል እየሆኑ ያሉት። ምክንያቱም ሰዎችሽን ባሉበት ቦታ ሆነው ክሬቲቭ አይዲያ አንስተው ብዙ ቢሮክራሲ ሳይኖር ፋውንደሩ ጋር ወይም ሲኢኦ ጋር ነገር እዛ ላይ መሄድ የለበትም። ሁሉ ነገር
ጥሩ በጣም ትልቅ ሐሳብ ይሄ ብዙዎች የሚያደርጉት ነገር ነው ከዚህም ደግሞ ትንሽ ስሞል ቢዝነስ ደግሞ ማሰብ ያለባቸው ነገር ነው እስቲ አጠር ያለች ረፍት ወስደን ደግሞ እንመለስና ቆይታችንን እንቀጥላለን 10 ወርቃማ ዓመታት አንድ ታሪካዊ ቀን ጉዟችን ሰፍቶና ደምቆ ቀጥሏል በዋሽንግተን ዲሲና አካባቢዋ ለሚገኘው ማህበረሰባችን የኢኮኖሚ ዕድሎችንና ማህበራዊና ሙያዊ ትስስርን ለመፍጠር የተጀመረው ውጥን ሰምሮ ዛሬ ሰፍቶና ገዝፎ በጉጉት የሚጠበቅ ዓመታዊ ዝግጅት ሆኗል በመጪው ጁላይ ወር ይህንን ስኬታማ ጉዞ በሁለት ደማቅ ቀናት እናከብራለን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ ይህ ዝግጅት እንዲህ አድጎና ተጠናክሮ እንዲቀጥል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ ለባለሙያዎች ለስሞል ቢዝነስ ኦነርስ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ በጤና በአይቲ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት በዚህ ደማቅ ዓመታዊ ፕሮግራም ላይ ለመሳተፍ ቲኬቶችን ከኢቨንት ብራይት ድረገጽ ያገኙ ምርትና አገልግሎቱን ይዞ ለመቅረብ ሳሌም b@empowercw.com ላይ ይጻፉልን እስከ ሜይ 20 ከተመዘገቡ 10% ቅናሽ ያገኛሉ ዝግጅቱን ስፖንሰር ለማድረግ ከፈለጉም ብዙ አማራጭ አለለው info@empowercw.com ላይ ይጻፉልን 10 ዓመታት ጠንካራ የማህበረሰብ አብሮነት አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በለቱ ልናዩት እንወዳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል እንግዲህ ብዙ ጊዜ ስለ ቢዝነስ ሲታሰብ በቃ በራሴ አይዲያው አለኝ አላማው አለኝ ሐሳብ አለኝ ቅድም የተናገርካቸው ነገሮች ዘርዝረን ቢዝነስ ልክፈት ይባላል ግን ቢዝነስ ለመስራት የተለያዩ በሮች አሉ እስቲ ባንተ አመለካከት ምንድናቸው ትላለህ ትራዲሽናሊ ብዙ የተለመደው አንድ ሰው ወጥቶ በፓሽኑ ዙሪያ ወይም ኒድ ባለበት ዙሪያ ላይ ቢዝነስ ይከፍታል አንድ ኦፕሽን ነው ጥሩ አድቫንቴጆች አሉት አንደኛ ቺፐር ነው በራስሽ ሄደሽ ነው መከፍቺው ኮንትሮል አለሽ ብዙ ደግሞ ኢንፍሉዌንስም ይኖርሻል እዛ ቢዝነስ ላይ ግን ምንድነው ያየሁት እዚህ አሜሪካ ሀገር አንዱ ትልቁ አድቫንቴጅ ያለው በተለይ ካፒታሉ ስላለ ለምን መግዛት አያስፈልግም ቅድም የነገርኩሽ ስታቲስቲክስ አለ ብዙ ቢዝነሶች በ5 ዓመት ውስጥ 9 የሚሆኑት ከ10 ውስጥ ፌል ያደርጋሉ ስለዚህ አዲስ ቢዝነስ ስከፍት I'm taking 1 out of 10 chance እየወሰድኩ ነው I may be one of those people one of those 9 gonna fail አይደለ rather than እሱን ሪስክ ከመወሰድ already ብዙዎቹ ሪኳየርመንቶች አልፎ 1% የሆነ አለ which means already client አላቸው already product አላቸው ኮንሰፕታቸው ቴስት ተደርጓል already client ኖሯቸው በደንብ እየሰሩ ነው ያሉት maybe ሰውየው ሪታየር ማድረግ ፈልጎ ሊሆን ይችላል ወይም ደግሞ በርናውት አድርጎ ሊሆን ይችላል ወይም ደግሞ የሆነ ኮንፍሊክት ተፈጥሮ መሸጥ ካምፓኒ ሊኖርበት ይችላል ለዛ እንደዛ አይነት አሁን ቢዝነስ ባገኝ ብዙ ሾርት ከት ነው የሚሆነው ለምን ከስክራች ጀምሬ አንቴስትድ የሆነ ቢዝነስ ከምሰራ ኦሬዲ ያለ ሜቢ ትንሽ በሰራበት ባንዴ ስኬል አደረገው የሚችለው ካምፓኒ ካለ ያን በገዛ ነው የሚሻለው ሪስክ የለውም ለምን ቴስተር ስለሆነ እዚህ ሀገር ደግሞ አድቫንቴጁ ምንድነው ካፒታል ማግኘት ይቀላል ከሌሎች ሀገሮች ይልቅ አንዱ ኦሬዲ ኤግዚስቲንግ ቢዝነስ ለመግዛት ኤግዛክትሊ አንደኛ ሴለር ፍራንቻይዝ ለማድረግ ወይ ምናምን በቃ ሴለር ፋይናንሲንግ ወሰጃው ብዙ ቤቢ ቡመሮች እዚህ ሀገር በጣም ሪታየር ያደረጉ ነው እስከ $10 trillion እነሱ ኦን ያደርጋሉ በጣም ኢንፍሉዌንሻል የሆነው ጄነሬሽን ቤቢ ቡመርስ ናቸውና አብዛኛው ቤቢ ቡመር ሸጦ ሪታየር ማድረግ ይፈልጋል ቤቢ ቡመር ስትል እንግዲህ እድሜያቸው ከ60 ውስጥ ያሉ ማለት ነው እነኚህ እንግዲህ ከወርልድ ወር 2 በኋላ የመጣው ጄነሬሽን እነሱ አሁን ብዙዎቹ ያው ሊደሮች ናቸው ወይም about to retire or retire አድርገዋል ብዙ ጊዜ ገንዘብ ችግር የለባቸውም ቢዝነሳቸውን እገዛለሁ ብትያቸው ትንሽ ዳውን ፔመንት ካገኘሽ ወይ ከካፒታል ሪዝ አድርገሽ ወይ ከስሞል ቢዝነስ አድሚኒስትሬሽን ሄደሽ ሎን አግኝተሽ ዳውን ፔይ ብታደርጋቸው ከዛላ ባንክ ራሳቸው ይሆናሉ ከባንክ የተሻለ ተርም ሰጥተውሽ ሬት ሰጥተውሽ ያን ቢዝነሳቸው ረንት አድርገዋለሽ ቀላል በሆነ መንገድ ወይም ደግሞ ዳይሬክት ሄደሽ እንደ ስሞል ቢዝነስ አድሚኒስትሬሽን ወይም ደግሞ ሌሎች የተሻለ ሬት ያላቸው ጋር ሄደሽ ብር ብታገኝ ወይም የራስሽን ካፒታል ሬዝ አድርገሽ ያን ቢዝነስ ብትገዢው ይሻላል ለምን ቶሎ ስኬል ማድረግ አሁን ኢላን መስክን ስታዩ ከስክራች የጀመረው ነገር የለም እየሄደ እየገዛ ነው ታስላን ብትዩ ኢንተር there Twitter ብትይ he went there he took it over
የግድ ከስክራች መጀመር የለበትም። ጥሩ ሐሳብ። በአብዛኛው ጊዜ ግን የቢዝነስን የጀመሩ ሰዎች በቃ አንዳንዴ ሁሌ ራሳችን ዘላለም የምንኖርም ይመስለናል አይደለ? እኔ እስካለው ድረስ ቢዝነስ ይሰራል ያድጋል እና ግን አንዴ ወይ በሽታ ከመጣ ወይም ኖ ሎንገር ያ ኦነር ያንን ቢዝነስ ራን ማድረግ ካልቻለ ወይም ደግሞ አንፎርቹኔትሊ ደግሞ ሞትም ከመጣ ብዙውን ጊዜ በአንድ ሊደር ብቻ የሚመራ ድርጅት ሲሆን ቢዝነሱ ራሱ በቃ ወዲያው ኦልሞስት ኮላፕስ ያደርጋል ወይም ይቆማል አይደለ? ሶ ታዲያ ምን አይነት ነገሮች ኢምፕሌስ ማድረግ አለባቸው ቢዝነስ ያላቸው ሰዎች? ምክንያቱም ቤተሰባቸው ስቲል መቀጠል አለበት ወይ ልጆች ይኖራሉ ወይም ኃላፊነት ብዙ ሊኖርባቸው ይችላል እና ያንን ለማስቀጠል ምን አይነት ነገር ኢምፕሌስ ቢያደርጉ ምን አይነት ነገር ሲስተም ቢያስገቡ በትንሽም ቢዝነሶች ማለት ነው በምን በኩል በምን አይነት መክርት መካለ እሱን? ይሄ ባይ ዘ ወይ የኛ ሀገርን ብቻ ችግር ሳይሆን ብዙ ሀገሮች ያለው ችግር ፋውንደርስ ሲንድሮም የሚባል ነገር አለ። ፋውንደሮች የሆነ ቢዝነስ ከፍቶ ልክ እንደ ልጃቸው ነው የሚያዩት አይደለ? እና ልጅሽ እንደው ካልተቸገርሽ በስተቀር ለአዳፕሽን አሰጪውም ሌላ ሰው ተኬር እንዲያደርገው ራስሽ ነው እና ይሄ ሜንታሊቲ ስለሚኖራቸው ይሄ ሲንድሮም ስላለ ሌሎች ሰዎች አስነስቶ ኮች አድርጎ ሜንቶር እዚህ አሁን በጣም ስኬሌብል የሆኑ ስታያቸው እንደውም በፖሊሲ ደረጃ የዴሊጌሽን ፖሊሲ አለ፣ የሰክሰሽን ፕላን አላቸው። ኤግዛምፕል መስጠት ይችላል። አሁን ዴሊጌሽን ልክ አንቺ አሁን ቢዝነስሽ የሆነ ሌቭል ላይ ሲደርስ ሪኳየርመንት ነው you have to delegate ቢያንስ እነኚህ ዊክ የሆንሽባቸው ኤሪያ ላይ የአንድ ሰው አሁን አንቺ ፋውንደር ብትሆኚ per hour ያንቺ ታይም $200 ከሆነ why would you do a $20 per hour የሆነ ስራ አይደል? አሁን አንዳንድ ሰዎች ቢዝነስ ነው ብዬ ነው ኤግዛክትሊ ያው ልጅ ቅድም እንዳልኩ እንደ ልጃቸው ስለሚያው አሁን ለምሳሌ ውሰጂ አንድ ፋውንደር ቁጭ ብሎ የራሱን ትራቭል ራሱ ከሆነ ሴትአፕ የሚያደርገው ሲት የሚመርጠው ሆቴል የሚይዘው ካር ምን የሚያደርገው ዌስቴጅ ኦፍ ታይም ነው። somebody could do it ዴሊጌት ማድረግ ይቻላል፣ ሰብ ኮንትራክት ማድረግ ይቻላል። በሌላ በኩል ደግሞ ሰክሰሽን የሚሰሩ ብዙ ድርጅቶች ገና በጊዜ ነው ፖሊሲ አውጥተው አንድ ሲኢኦ ልክ ሲኢኦ ሲሆን 5 ዓመት እስኪጨርስ አይጠብቅም። ገና ሁለተኛው ዓመቱ ላይ ሆኖ ቦርዱ የሚያስገድዳቸዋል። who are your successors? አንድ ሰክሰሰር ብቻ አይደለም የሚያዘጋጁ 3 ሰክሰሰር ያዘጋጀው። ከዛ ጥያቄ ያወጣሉ። እነኚህ ሰክሰሰሮቹ ማን እንደሆኑ ራሳቸው አያውቁትም። በቃ እየተፈተኑ ጥያቄ እየተጠየቁ የመጨረሻ አንዱ ሬዲ ሲሆን ለቦርዱ ይቀርባል። አብዛኛው ስሞል ቢዝነስ ግን እንደዛ አክት አያደርግም፣ ዴሊጌት አያደርጉም፣ ሰክሰሽን ፕላን ላይ አይሰሩም። በፋውንደሩ ብቻ ዲፔንደንት ሆኖ በፋውንደር ሲንድሮም አፌክትድ ይሆናሉ። የኔ አድቫይስ ኦልዌይስ ምንድነው think like as if you're going to die tomorrow. There is also a powerful saying by Mahatma Gandhi. በየቀኑ ነገ እንደምሞት እያሰብኩኝ እኖራለሁ፣ ሳጠና ወይም ስማር ደግሞ ልክ ለዘላለም እንደምኖር አድርጌ ነው። ይሄ ለፋውንደሮች የሚጠቅማቸው ምንድነው? በየቀኑ ሲነሱ ማሰብ ያለባቸው ምንድነው? ነገ ኮኔ በሞት አደጋ ቢደርስብኝ ዲቮርስ መጥቶ መሸጥ ቢኖርበት ቢዝነስ ወይም ደግሞ ፓርትነር ከሆንኩ ግጭት መጥቶ መካፈል ቢኖርብን ወይም ደግሞ ባንክረፕሲ ቢመጣ ወይም ኢንካፓሲቴት ብሆን ማን ነው የሚተካኝ? this could happen tomorrow by the way. ልክ ነው። it could happen tomorrow። አንዳንዴ ወጣት ስትሆኚ ወይም ጤነኛ ስትሆኚ ወይም ሪሌሽንሺፖች ጥሩ ሲሆኑ you don't think about it። አንድ ሰው አንድ ጊዜ አፕሮች አደረገኝና how do I solve this ብሎ ጠየቀኝ ጥያቄ ምንድነው? ሁለት በጣም የሚዋደዱ ጓደኛሞች ቢዝነስ ይከፍቱና ለብዙ ጊዜ ያለምንም ህጅ በደንብ ሄደ። አንደኛው ስኬል ማድረግ ፈለገ፣ ምክንያቱም በጣም እየተሳካልን ነው ስኬል አድርገው ሲል፣ አንደኛው ደግሞ ኖ ዌይ የኛን ሶላችንን ይቀይራል፣ ብራንዳችንን ይቀይራል፣ ለዚህ አይደለም ነው የከፈትኩት ስኬል አናደርግም አለ። ጓደኛ በጣም ይወደዱ የነበሩ በቃ እስከ ጠላትነት ደረጃ ደርሰው እልህ ተገባብተው የጻፉት ነገር ስለሌለ ነገ ይመጣል ብሎ ስላላሰቡ የመጨረሻው አማራጭ የነበረው ቢዝነሱን መሸጥ ነበር። ይሄ ደግሞ የሚያሳዝነው ምን መሰለሽ? ያን ቢዝነስ ዛሬ $200,000 ሰጠሽው የገዛው ሰው within 1 or 2 years $1 million ሊሸጠው ይችላል። አይንሽ እያየ ያ ለምንድነው ሀፕን ያደረገው? ፋውንደር የሆኑ ሰዎች አስቀድመው ይሄን ነገር ፕሪዲክት አያደርጉም። ነገ ምን ላይፍ ሂት እንደሚያደርግሽ አታውቂም። በጽሁፍ ግን ከተቀመጠና ፋውንደሩ ሰክሰሰሮች ካሉት ግን አንድ ነገር አፐር ሲዳር ግልጽ ነው።
ከላይ ነው ፋውንደሩ ረን ያደርገዋል ሌሎቻችን ይሄን ፋውንደር ለምሳሌ አሁን የጀነራል ኤሌክትሪክ ሲኢኦ አሁን ሞቷል ጃክ ዋልሽ በነበረ ጊዜ መጽሐፉ ላይ ጽፎ ነበር እንዴት አድርጎ ሰክሰሰር ሬዝ እንደሚያደርግና አንድ የሚሰራው ስራ ምንድነው ሶስቱን በተለያየ ጊዜ በፕሌን ይዟቸው ይሄዳል በፕሌን ያሰባቸው ያጫቸው አያውቁም ትሪፕ እየወሰዳቸው ቴስት ላደርጋቸው መሆኑን አያውቁም ይወስዳቸውና ከሚጠይቃቸው አንዱ ጥያቄ ምን ነበረ እኔ እናንተ አሁን አይበለውና አሁን የአደጋ ቢመጣና ሁለታችንም ብንሞት ይሄንን ካምፓኒ ቢመራው ጥሩ ነው ብሎ ይጠይቃቸዋል ሶስቱንም ስለሚጠይቃቸው ማንን እንደሚያከብሩና ማንን እንደሚያምኑ ማወቂያው ነው ሌላ የሚጠይቃቸው ጥያቄ ደግሞ ምንድነው ኦኬ አንተ አትመረጥ ማን ነው ግን መመረጥ የለበትም በፍጹም መመረጥ የለበትም ይሄን ደግሞ አሁን ማን አብረው እንደማይሰሩ ቴስት ያደርጋቸው ነው ይሄን ሁሉ የሚያደርገው ግን ስቲል ሲኢኦ ሆኖ ነው ይሄን ሁሉ የሚያደርገው ግን አንድ ቀን አክሲደንት ቢመጣ ማን እንደሚተካው እየሰራ ያለ ነውና ስሞል ቢዝነሶችም ትልቅ እስክንነው መጠበቅ የለብንም የመጀመሪያው ጊዜ ልክ ፓርትነርሺፕ ስንመጣ ፋውንደሮች ቁጭ ብለን ፔፐር ላይ this is how we gonna deal ይሄን ካምፓኒ አንድ ጊዜም ደግሞ የሆነ ሁለት ሰዎች አገኘዋቸውና ስናወራ እነሱ የመጡት እንኳን እኔን እንደ አንድ አድቫይዘር አምጥተው ስዌት ኢኩዊቲ የሚባላል ለአድቫይዘር መስጠው ካፒታል ይዞ ላልመጣ ሰው እውቀቱን ይዞ ለመጣ ሰው ስዌት ኢኩዊቲ ሊሰጡኝ ሊያናግሩኝ ነው የመጡት ሁለት ሆነው ማለት ነውና ብቻ የሆነ ጥያቄ ስጠይቃቸው አይን ላይን ይታያያሉ ማለት አንዱ ቀድሞ ከመመለሱ በፊት አንደኛውን ይታያያሉ ወዲያው ያው ፕሮፌሽንም ስለሆነ ያነበብኩት ምንድነው እነኚህ ሰዎች በኮንሰንሰስ ነው የሚመሩት ሁለተኛ ደግሞ ክላሪቲና ስትራክቸር የላቸውም እንጂ አንዱ ቶሎ ብሎ እንደዚህ አይነት መመለስ ይችላል ነበርና ጠየኳቸው እዛው ላይ እየተያያችሁ ነው የምትመልሱትና እንደዚህ ሁሌ ነው የምታረጉት አልኳቸው ያኛ በጣም ነው ምንግባባው በቃ እንናበባለን ሁሌ በኮንሰንሰስ ነው አለኝ ኦኬ አሁን ትንሽ ሆናችሁ እንደዛ ሊሆን ይችላል ያደጋችሁ ስመጣ ኢምፖሲብል እንዴ ነው የምትመሩት ይሄን ነገር ይሄን ካምፓኒ ማን ነው አሁን ለምሳሌ ዲሲዥን ሜኪንግ ካልኩሌታችሁ የሆነ ስታክ ብታረጉ ማን ነው የሚወስነው ስራቸው አይ በቃ ኮንሰንሰስ እስክንደርስ ድረስ እየተወያየን እየተጨቃጨቀን እንሄዳለን አሁን እንደዚህ አይነት ቢዝነስ የሚያሳይሽ ምንድነው ቁጭ ብለው እንደ ፋውንደርስ ተነጋግረው ዲሲዥን አልወሰዱም ኪ የሆኑ ነገሮች ላይ ዲሲዥን ሜክ ለዛ ነው ብዙ ስሞል ቢዝነሶች ስኬል ማድረግ የሚቸገሩት ኤክስፓንድ ማድረግ የሚችሉት የሆነ ኢሹ ሲመጣ ወይም ኦፖርቹኒቲ ሲመጣ ቶሎ የማይመልሱት because እንዲ አይን ላይን እየተያዩ በቃ ቁጭ ብለው እየተጨቃጨቁ ኮንሰንሰስ እስኪደርሱ ድረስ ስለሚጠብቁ ነው that takes too much የቤተሰብ ቢዝነሶች ላይ እንምጣ በአብዛኛው ይታያል እኛ ጋር አይደለ ወይ አባት ይጀምራል ቢዝነስ ልጆች አድገው ታምረው ቢዝነስ ውስጥ ይገባሉ ብዙ ጊዜ ግን ችግር አለ ኃላፊነቱን ለሚቀጥለው ጄነሬሽን አሳልፎ ለመስጠት ወይም እኔ በመሰራው መንገድ እኔ አይዋለሁ ኢቭን በካፌ እንኳን አባትና ልጅ ካፌ ስከፍተው አባት ከፈሰራ በኋላ ልጅ ሲመጣ ችግር ይመጣል እንዴት አርጌ ነው እኔ እንደምሰራው ስለማትሰራ ቆይ ገና አልበሰላችሁም ቆይ ምናምን ይባላል ልጆቹ አዳዲስ ፍሬሽ አይዲያም ይያዙም ቢመጡና ይሄ ስትራግል ወይም ደግሞ ሰክሰሽን ፕላን እናስገባ ሲባል ምን ልትገሉኝ አሰባችሁ እንደሚባል ነገር አለ እና እንዴት እስቲ እዚህ ላይ የምታዩት ችግር እንዴት አድርገው ይቅረፉት ይሄንን ነገር ብዙ ማቃቸዋሉ እንደ ጓደኛም እንደ ዘመድም እንደዚህ ብዙ ምንቀራረባቸውና ትልልቅ ችግር ነው ኢትዮጵያ ውስጥ ምክንያቱም የኛ ባህል ይሄ መዋደድ መቻቻል ብዙ ኮሙኒኬሽናችን ላይ ናን ቨርባል ነው እና ብዙ ነገር ወደ ጽሁፍ አንቀይርም ብዙ ነገር ኤክስፕሊሲትሊ አንነጋገርም ኢቭን በትዳርም አልስታይ በቅርብ ጓደኞች ማለት አንዳንድ ነገሮች እንደ ታቡ ናቸው ኢቭን አታነሻቸው ስለዚህ ቢዝነስ የፋሚሊ ቢዝነስ ላይ ምንድነው ማየው ግልጽ ወጥቶ ማን ነው ይሄን ቢዝነስ አባትዮ ቢሞት ወይ እናቷ ብትሞት የሚመራው የሚለው ሰክሰሽን ፕላን ራሱ ክሊርሊ ውይይት ውስጥ አይገባም እንግዲህ በአባትና እናት ላይ ቦታ ስታዩ ልጆቼን ሁሉ ወዳለው እንዴት ብዬ ነው እኔ አንዱን መመርጣው የሚል ነገር ሊኖር ይችላል ወይም ደግሞ ገና አልወሰኑ መሪ መሆን እንዳለበትና እኔ የምመክረው ለፋሚሊ ቢዝነሶች ቢዝነሱን እንደ ፎርማል የተለየ ሪሌሽንሺፑ ሌላ ነው ያ እንደ ቢዝነስ አድርገው ቢቻል አባትና እናት ስቲል ወጣት እያሉ ስቲል ኢነርጂው እያላቸው ልጆቻቸው ጋር ኮች እያደረጉ ሜንቶር እያደረጉ ኃላፊነት እየሰጡ ዴሊጌት እያደረጉ ለፋሚሊ ሁሉ ግልጽ ይሆናል ማ ቢመራው
ኢትስ ኖ ብሬነር ምክንያቱም አሳይመንት ተሰጥቷቸዋል ዴሊጌት ተደርገዋል በዲፓርትመንት ሌቭል በፋንክሽን ሌቭል ሲሰሩ ነበረ ጽሁፍ ኦልሬዲ ድራፍት እየተደረገ ነው በጣም የሚያሳዝነሽ አንዳንዴ ፋሚሊዎች ዊል ሳይኖራቸው ይሞታሉ ከዛ ቤተሰቡ እርስ በርሱ ጉሮሮ ምክንያቱም ዊል ሳይኖርሽ ስትሞች ሀፐን የሚያደርገው ምንድነው ወደ ፕሮቤት እዚህ በተለይ እዚህ ሀገር ወደ ፕሮቤት የሆኑ ኮርቶች መሄድ አለብሽ ጠበቃ ወደ ህግ ምክንያቱም ጭቅጭቅ ይነሳል ስንት thousands of dollars ነው የምታጠፊው ጠበቃ ላይ ገንዘቡ ያልቃል ሁለተኛ ሲፋጩ ስለነበረ በዚህ ጊዜ ደም ተቀባብተዋል ኦልሬዲ ይሄ ፋሚሊ ከእንደገና በጋራ መጥቶ ሊሰራ አይችልም ዊል ቢኖር ኖሮ የቢዝነሱ ማን ነው የሚወርሰው የሚለው ያንንም አባትና እናት የነሱን ሀብት ማን ነው የሚወርሰው ግን በጽሁፍ ተቀምጠው በጣም ቀላል ነው የሚያወጣው ወጪ maybe a couple of hundred or a couple of $1,000 ከፍለሽ you can have a will እና ፋሚሊ ኦፊሶች ይሄን ነገር ቢለዩት የፋሚሊ ጉዳይ ሌላ ነው ቢዝነስ ሌላ ነው ቢዝነሱ በጣም ፕሮፌሽናል በሆነ ምናልባት ይሄን ነገር ራሳቸው ከከበዳቸው they can bring a consultant ለምሳሌ አንድ ኮንሰልታንት ቢያመጡ ምንድነው የሚሆነው ያ third party ነው ኮንፍሊክት ኦፍ ኢንትረስት የለው ስለዚህ ጥያቄ አባቶችና እናቶችን እየጠየቀ ልጆችን እየጠየቀ ፕሮፖዝ ያደርግ እንደዚህ ነው ቢዝነሱ መመራት ያለበት ሲባል ሰዎች ፐርሰናል ያደርጉትም ከዛ አባቶችና እናቶችም ከዚህ ፍራቻ ይላቀቃሉ ሳይድ ያዘ ከሌላ ያደላ ወይ ነው he's trying to control ወይ ነው ልጆቹ አባቶቻቸውና እናታቸውን ኢንፍሉዌንስ ሲያደርጉ ቀደም እንዳልሽም ደግሞ ሰክሰሽን ፕላኒንግ ሲትል ልገሉኛ አሰባቸው ከሚለው ሁሉ ይወጣል ለምን ይሄን ድምጽ የሚሆነው ያ ኮንሰልታንት ነው እና ይሄን ቢለምዱ ወይ ኮንሰልታንት አምጥተው ያን ነገር ቢረዳቸው የፋሚሊው ቢዝነስ እንደ ቢዝነስ ረን እየተደረገ ያንኑ ሰው አካውንታብል ሆኖ ምንድነው የሚሰራው መጨረሻ ላይ ደግሞ ኦነሮቹ ወይም ፋውንደሮቹ ቢያልፉ ማን ነው ቢዝነሱን ሮሎቹን ሰክሲድ የሚያደርገው ላይ በጽሁፍ መልክ ቢያስቀምጡት ስለዚህ ኮንቨርስ በጣም ብዙ አይነት ንግግር አንካምፎርታብል የሆነም ቢሆን ንግግር መጀመር አለበት ወይም ደግሞ መለየት አለባቸው ፋሚሊ ይሄ ነው ቢዝነስ ይሄ ነው ቀላል ነገር አይደለም ምክንያቱም መተህ ነው አብረህ ራት የምትበላው ቤት the next day የምትሄደው አንድ ላይ አንተ ነው so it's difficult separate ለማድረግ ወይስ ይቻላል ፋሚሊ እና ቢዝነስ ይችላል የኛ ካልቸር ነው እንዳልኩሽ እንጂ ሌሎች ካልቸሩ የኛ ካልቸር የኮሚናል ካልቸር ነው የፋሚሊ የቤተሰብ የሚል ነገር ስላለ ለዛ ነው የምንቸገረው ሌሎቹ ልጆቻቸውን ሲያሳድጉ ተመልከች ያው የምናያቸው ቢሊየነርስ ሚሊየነርስ ልጆቻቸውን ገና ከህፃንነታቸው ለሜኔጅ ሽጡ ይሏቸዋል ብሩ ውስጥ ጠፍቶ አይደለም እንትን የወር ወጪ ስጡኝ ሲሏቸው ኦኬ ይሄ መጽሐፍ በዚህ አመት በዚህ ወር ካነበብክ ይሄን አልብር ይሰጣል ቢያንስ የመጽሐፉ ዋጋ ከፍለሃለሁ ሉክ እንዴት እንደሚያሳድጓቸው the only ኢትዮጵያዊ እንደዚህ ልጅ የሚያሳድግ ሲያወራ ይኖራሉ የሰማሁት ኃይሌ ገብረስላሴ ነው ኃይሌ ገብረስላሴ አንድ ፖድካስት ላይ ምን አለ እኔ ልጆቼ በጣም ይያሉ ወደ ትምህርት ቤት ይዣቸው ሲሄድ ሚስቴ ምግባቸውን ያዝላቸው ትለኛለች አለና እኔ ደግሞ አይ ማን ነው የሚበላው ምግቡን እላለሁ አለ እኔ ላይ ሲሉ ልጆቹ እንዴ የምትበላው አንተ ነው የምትይዘው ሄድ እንደሚባለውን ከሆነ የሆነ ብር ሲሰጣቸው ለልጆቹ አሉ ሪሲት አስረክቡ ይላቸዋል የሚቀጥለው ብር ከመስጠቱ በፊት እዚህ ሀገር ባይዘው ፋሚሊ ኦፊስ የሚባላል actually ቤተሰቡና ልጆቻቸው አይነካኩም ፋሚሊ ኦፊስ ይከፍቱና ትረስቲስ ቢልድ ያደርጉና ተወሰነ ዶላር እዛ ትረስቲ ውስጥ ያስገባ አንደኛ ታክስ ቤኔፊት አለው እነኚህ ትረስቲ ውስጥ ያስገቡት ደግሞ እንደኖረን የሚያደርጉት ምሳሌ ልስጥሽ ለምሳሌ በፋሚሊዎቹ እንደ ዊል ምን ሊሉ ይችላሉ ኤኒባዲ ከዚህ ከፋሚሊ ውስጥ ኮሌጅ መግባት ከፈለጉ 100% እንከፍልላቸዋለን ለኮሌጃቸው ይሄን ማድረግ ያለባቸው ግን መልሰው መክፈል አለባቸው በ1% ኢንትረስት ልክ ገባ ኃላፊነት ያስቀምጡባቸው ሁለተኛ ሄደው ካልተመረቁ ተከፍሎላቸው ከዚህ በኋላ ብር ፋሚሊ ኦፊሱ መጠየቅ አይችሉም ይባላል ወይ ነው ሰው ቢዝነስ ከፍታለው ካለ ኦኬ ቢዝነስ ፕላን ስራ እናንጣና እንሰጣለን ነገር ግን ሀፉን ነው እኛ ምንሰጣ ሀፉን ሄደ ገንዘብ ሬዝ አርግ ይሏቸዋል ሁለተኛ ኢቭን ሀፉ የሰጠህንህንም በፐርሰንቴጁን ይቀንሱላቸውና በዚህ ነው ለምከፍለው በዚህ ፕላን መሰረት ሄደ ቢዝነሱን ሰርተ እየከፈልክ ኮሚትመንትን ካሳየ ኔክስት ታይም ስመጣ የዛ ደብል የዚህን ጊዜ ደግሞ 100% ነው ምንሰጠህ ይባላል ማለት ነው አሁን እነሱ ጋር ስታይ እዚህ ሀገር ካልቸሩ ይፈቅድላቸዋል ፋሚሊ ኦፊስ ይከፍቱና አባትና እናት ጋር ለማንቺ የምትገናኙ ከትረስቲዎቹ ጋር ነው የምትገናኙ ራን የሚያደርጉት ትረስቲዎች አሉ ትረስቲዎቹ ደግሞ ኮንፍሊክት ኦፍ ኢንትረስት ስለሌለባቸው ይሄው ፕሪንሲፕሉ ይሄ ነው ምንድነው የምትፈልገው እንደ ልጅ ገባሽ ግን ይሄ ለትልልቅ ቢዝነሶች ነው የሚሆነው አይደል ስሞል አሁን በቀደም አንድ ኢትዮጵያዊ ያዋራውት ነበርና 90ዎቹ ውስጥ ነው ሪሊ በጣም
እንትን ነው ኢነርጄቲክ ነው ነው በጣም ማደንቀው ሰው ነው ኢትዮጵያዊ ነውና የሆነ ዲቴል አልሰጠሽም ሰውየው እንትን እንዳይደረግ ግን ሰርጀሪ ልወስድ ነው ዊል ነበረኝ ዊሌን ከእንደገና አሁን ሪዲፍና ኢምፕረስድ ነው የሆንኩት ብዙ ቢዝነስ ያላቸው ሀብት ያላቸው ሰው ዊል የላቸውም ፎርጌት አባውት ፋሚሊ ኦፊስ ትረስት የላቸውም እሱ ግን ኦልሬዲ ዊል ነበረው ዊሌን ከእንደገና አፕዴት ማድረግ አለብኝ ሰርጀሪ ሊሄድ ስለሆነ ምን እንደሚሆን ስለማላቅ ብሎ ያንን ሰርጀሪ ያደረገና አይ ቲንክ እኛ ውስጥም አሁን ዳና ኃይሌ ገብረስላሴ እንደዚህ አሁን እንዳልኩሽ ሰው መለመድ አለበት እንዳልኩሽ ከፍሎ ምክንያቱም ለፋሚሊውና ለሌጋሲው እኮ ነው ምክንያቱም እኔ አባትና እናት ሆኜ ልጆቼ ከኔ በኋላ ጀነሬሽንስ ያ ቢዝነስ እንዲቀጥል ከፈለኩ it's bigger than me bigger than them የጀነሬሽን ጉዳይ ነው ስለዚህ ቁጭ ብለን ካስፈለገ አማካሪ አምጥተን በደንብ ወይ ፋሚሊ ኦፊስ ከፍተን ካልሆነም ደግሞ ይሄንን ካምፓኒ ኮንሰልት የሚያደርግ ተር ፓርቲ አምጥተን ተር ፓርቲው ደግሞ ይሄ ቢዝነስ እንዴት ነው ረን የሚደረገው ብሎ ዶክመንቴሽኑን ከሰራላቸው ያኔ ፐርሰናል አይደረግም ማማ እንደዚህ ያለች ባባ ነው እንደዚህ ያለ ብሎ ቂምም ማያዝባቸው ለምን ተር ፓርቲ ወይ ትረስቱ ነው የሚሰራው ወይ ደግሞ አትሊስት ኮንሰልታንት ነው በተለይ ስሞል ቢዝነሶች ፋሚሊ ኦፊስ ባይችሉም ኮንሰልታንት ግን ማምጣት ይችላሉ የትንሽን ብር ከፍተው ይሄን ምለው ለምንድነው ራሳቸው ቢሰሩ ጥሩ ነው አሁን ኃይሌ እንደሚያደርገው ማለት ነው ልጆችሽን ከልጅነታቸው ጀምሮ ሪስፖንሲቢሊቲ እንዲቀበሉ አካውንታብል እንዲሆኑ ቢዝነሱም ደግሞ እንደ ቢዝነስ ነው ረን የሚደረገው ባይ ዘ ወይ ሰዎችም እዚህ ሀገር ብዙ ማቃቸው አሉ ልክ ቤት ውስጥ ሲገቡ ቢዝነስ አይነሳም አብረው ምግብ ይበላሉ ኢንጆይ ያደርጋሉ ላይፍ ልክ ሲወጡ ደግሞ ቢዝነስ ነው ኢቭን ባልና ሚስትም አብረው ሲሰሩ ቢዝነስ ሲገቡ ልክ ኦፊሱ ሲገቡ whoever is boss ሷቱ ነው እሱ እንደዛ ነው ረን የሚያደርጉት ልክ ሲጨርሱ ግን እዛው ስራ ጥለው ይወጣሉ ሌላ የሶሻል ሪሌሽንሺፓቸው ይቀጥላል አይ ቲንክ እንደ ኮሚኒቲ ይሄን ብናመጣ ምን ጎዳ ይመስላል ሰፕሬት ማድረግ ቢዝነስ እና ፋሚሊ በጣም ትልቅ ጥቅር ሐሳብ ነው ኦኬ እሺ እንግዲህ አጠር ያለች ደግሞ ረፍት ወስደን እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል እንግዲህ ያሰግድ ብዙ አወራን ስለማሳደግ ቢዝነስ ስኬል አሳድጎ ማሳደግ አለን ባለኝ ቢዝነስ የረካው በሆን ማሳደግ ጥቅሙ ምንድን አልፈልግም ጥቅሙ ምንድነው ለኔ ያለሁበትም እየሰራሁኝ በቃ ተረጋግጬ መኖር እችላለሁ ለሚሉ ምን ትላለ የግድ ስኬል ማድረግ አለባቸው የግድ ማሳደግ አለባቸው ምን ማለት ነው እስቲ በመጽሐፌ ላይ በደንብ አብራርቻለሁ ስኬል ቱ ላስት የሚለው ከዚህ የብዙ ሰው ፑሽባክ ያ ነው ላይክ ስኬል አድርጎ ስትያቸው ነው ይሄኔ ይሄን እየሰራው ለጡረታ ለመውጣት ነው ማስበው ይሄን የምሰራው ለፓሽን ነው ይሄን ሰርቼው ለልጆቼ ነው ማሳልፈው ይሄን ነገር ደግሞ ካሳደግኩት ኮምፕሌክስ አረጋዋለሁ በርናውት አረጋለሁ ስኬል ካረኩ ደግሞ ሴፍ አይሆንም ብዙ አይነት ምክንያቶች አሉ ብዙዎቹ ጀስቲፋይብል ይመስላሉ ግን ስታስቢያቸው አይደሉም ምክንያቱም አንደኛ ደረጃ ስኬሌብል መሆን ማለት ማደግ ማለት አይደለም ወይም ግሮው ማድረግ ወይም ኤክስፓንድ ማድረግ አይደለም እኮ አይደል ለምሳሌ እኔ አሁን ትንሽ ቢዝነስ ሆና አንድ ኒች ላይ ብቻ ያተኮረ ስኬሌብል ቢዝነስ ሊኖረኝ ይችላል እዛችሁ ኒች ላይ ያተኮረ የሆነ ወቅት ላይ ግን የሌ ልጆች እኔ ሰክሰስ የሚያደርጉት እኔን የሚገዙኝ ሰዎች ከፈለጉ ስኬሌብል ስለሆነ ስኬል ያደርጉታል ግሮ ያደርጉታል ሌላ ሀገር ይወስዱታል የሚፈልጉትን ያደርጋሉ ቢያንስ ግን እኔ እንደ ስሞልም ሆኜ ስኬሌብል ማድረግ አለብኝና አንዱን የሪዝን መሰጣቸው ምንድነው ስሞል ሴፈር ሰዎች ይመስላቸዋል ከኮቪድ በላይ ምሳሌ የለም ኮቪድ ሲመጣ ማን ነው የተጎዳው ስሞል ቢዝነስ ወይስ ላርጅ ቢዝነስ ስሞል ቢዝነስ ምክንያቱም ያንን ኤክስቴንድድ ለሆነ ጊዜ ቢዝነስ ክሎዝድ ሆኖ ሰስቴን ማቆየታል ትልልቆቹ ግን መበደር ይችላሉ አሴት አላቸው ተዘግቶም ቢቆይ ኩሽን የሚሆን አንዳንዶች ቢሊየንስ ኦፍ ዶላር አላቸው ሚሊየንስ ኦፍ ዶላር አላቸው አንዳንዶቹ ደግሞ ወዲያው አዳዲስ ፕሮዳክት ይፈጥራሉ ለምን አቅሙ አላቸው አዲስ ፕሮዳክት ፈጥረው ከኮቪድ ኢንፍሉዌንስ የማይሆን አሁን ኢትዮጵያን ኤርላይንስ ብትወስጂ ወዲያው ኮቪድ ሲመጣ ምንድነው ያደረገው ብዙ ያልገባቸው ዊንጋቸውን ፎልድ አድርገው ከገቨርንመንት ሰብሲዲ ሲወስዱ ኢትዮጵያን ኤርላይንስ የመጀመሪያው ያደረገው ነገር ምንድነው ኦኬ ሌትስ ቢ ክሪኤቲቭ ወዲያው እነኚህ የፍላይት ፕሌኖቹን ካርጎ ፕሌን አረጋቸው ያን ጊዜ የኮቪድ ቫክሲን በየዓለሙ ካርጎ የሚጭን ሌላ ቢዝነስ ሌላ ኤርላይንስ አልነበረም ወዲያው ደግሞ ቬንቲሌሽን ማምረት ጀመሩ ፋክተሪያቸውን ወይም ጋራጃቸውን ለመጠቀም ቬንቲሌሽን ደግሞ ያን እንዳይየሹ ኢቭን አሜሪካ ውስጥ ራሱ አይገኝም ነበር አፍሪካ ውስጥ ኤዥያ ውስጥ
ኮቪድን የሚያመላልሱ የኮቪድ ቫክሲን የሚያመላልሱ ኢትዮጵያ ኤርላይንስ ነበር። ሌሎች ተበድረው አንዳንዶቹ እንዳይከስሩ መንግስት ከራሱ ሲሰጣቸው ኢትዮጵያን ኤርላይንስ አትራፊ ነበር። ለምንድን ነው ካልሽ በዛ በስትረስ በሆነበት ወቅት ላይ ብዙ ትንሽ ቢዝነሶች ሲጠፉ አቅሙ ስለነበረው ግን እነኛን ሞዲፊኬሽኖች አድርጎ ሰርቫይቭ አደረገ። ወደ ትንሽ ቢዝነስ ተመጣው ኮስ ነው ማለት ይሄን ትልልቆቹ ሰርቫይቭ ያደርጋሉ። ትንንሽ ቢዝነስ ከሆንሽ ግን ለምሳሌ ሬስቶራንት ነው ያለሽ ብዙ ማም ኤንድ ፓፕ ካምፓኒዎች የዛን ጊዜ ጠፍተዋል። ለምን ብራንድ አይደሉም፣ ፍራንቻይዝ አይደሉም፣ ትንሽ በፋሚሊ እንትን ነው። ኮቪድ መጣ፣ ሰዎች ሄደው ምግብ መብላት አይችሉም። አቅሙ ስላልነበራቸው ስኬለብል ስላልነበሩ ደግሞ ሲስተሙ ስላልነበረ ወዲያው እንትንም ማድረግ አልቻሉም። ቱጎ መስራትምና ሲስተም ዘርግተው ወይም ሰዎችና ፕላትፎርም ስላልነበራቸው ማመን ፓብ ናቸው ለስኬለብል አልነበሩም። they went out ስለዚህ ግን ስኬለብል ቢሆን ያ ሬስቶራንት ምን ማድረግ ይችል ነበር ነው የምትለው? ስኬለብል ሆኖ ተዘጋጅቶ ቢሆን እንደዛ አይነት ማቃቸው ሬስቶራንቶች አሉ። ሬዲ ሲሆኑ ወዲያው ምንድነው የሚያደርጉት እንትኑን ይቀይሩና ለምሳሌ ፓርኪንግ ሎታቸውን ወዲያው ክፍት ኦፕን ይሆን አድርገው ሰዎች እዛ መብላት እንዲያስች ያደርጉ አሉ። ሲዘጋጁ ስለ አንቲሲፔት ያደርጉ ኮቪድን አንቲሲፔት አላረጉ። ስኬለብል ስትሆኛ እንደው የምታደርጊው ምንድነው ኦል ሰናሪዮስ ታይና ይሄ ቢከሰት ለዚህ ሲስተም አለ፣ ይሄ ቢከሰት ይሄ መውጫ መንገድ አለ፣ ቢ ፕላን አለ ምናምን ብለሽ ተዘጋጃለሽ። አንዳንድ ሬስቶራንቶች ምንድነው ወዲያው ያደረጉት ኦንላይን ላይ ሰዎች ሄደው ኦርደር እንዲያደርጉ አደረጉ። ወዲያው ደግሞ ስኬለብል ስለነበሩ እንትናቸውንም ቀየሩት። ራሱ የሩማቸውን የቤታቸውን ራሱ ስትራክቸር ለቱጎ እንዲመች ማድረግ ጀመሩ። ሰውም ሲመጣ ደግሞ ያዘጋጇቸው ውስጥም ያዘጋጇቸው ስሞል ቢዝነስ ስትሆኝ ያቅም የለሽም አይደል? ምክንያቱም እነኚህ ነገሮች ስትራክቸር ስትቀይሪ ወይም የአንድን ቤት ፎርማቱ ሞዲፋይ ስታረጊ ወይም አዲሽናል ስፔስ ኖሮሽ ኦፕን ስፔስ ላይ ሬስቶራንት ሰዎች መጥተው እንዲበሉ ለማድረግ አቅሙ የለሽም፣ ዩ ዳይ ማለት ነው። ለዛ ነው ኢቨን ኢፍ ምክንያቱም አንዳንድ ሰዎች ምንድነው የላይፍ ስታይል ቢዝነስ እንዲኖራቸው ይፈልጋሉ። ራሳቸው ብቻ የሚሰሩት እነሱ የሚወዱት ራሳቸው ኮንትሮል የሚያደርጉት ኢቭን ያ እንኳን ቢሆን እኔ የምመክረው ምንድነው ስኬለብል አድርጋችሁ ትሄዱና ኢመርጀንሲ ቢመጣ መሞት ቢመጣ ኢንካፓሲቴት ቢኖርበት ስኬለብል ከሆነ እዚህ ቢዝነስ ውስጥ ምን አለ መሰለሽ መልቲፕልስ የሚባል ነገር አለ። አንድን ቢዝነስ አይተሽው አንድ መልቲፕል ልትሰጪው ትችላለሽ። 250,000 የሆነ ኢቢዳ ሞር ወይም ደግሞ ሴለር ዲስክሬሽነሪ earning የሚባል ነገር አለ። እሱን ያውና ገዢዎች ምንድነው የሚያሉት ለዚህማ ቢዝነስ ታይፕ መልቲፕል ዋን ነው የምሰጠው ይላል። 250,000 ከሆነ ኢቢዳ ወይም ኔት ፕሮፊትን በለው እንዲቀል ሰዎች ኔት ፕሮፊታቸው $250,000 ቢሆን ከ$250,000 በላይ አልከፍልም። 10 ዓመት ፈጅተሻል እዛ ቢዝነስ ቢልድ ለማድረግ ከ$250,000 በላይ አያወጣም ነው የሚሉሽ። ወይ ደግሞ መልቲፕል ቱ ያደርጉትና ከ500,000 በላይ አያወጣም ይሉሻል። the same small business ትንሽ ነገር ሰርተው ስኬለብል አድርገውት times 5 ወይም 5 መልቲፕል ያገኙ ይችላሉ። immediately $1 million አደረጉ። what's the difference? ትንሽ ነገር ያደረጉትና ስሞል መሆን በፈልግም ላይፍ ስታይል ቢዝነስ መሆን በፈልግም ያንን መለወጥ የለብኝም። ግን ስኬለብል አድርጌ ቼክ ሊስቶችን ሰርቼ ካረኩ ልክ መሸጥ ሲመጣ ምክንያቱም ለምሳሌ አንዳንድ ሰዎች እኔ የማውቃቸው አንድ ሁለት ሰዎች አሉ። አንደኛው ሰው ምንድነው የሆነው ሪሎኬት ማድረግ ነበረበት። ቢዝነስ ነበረው ሪሎኬት ማድረግ ነበረበት ወደ ኢትዮጵያ። ስለዚህ ይሄን ቢዝነስ መሸጥ ነበረበት። ሲያስብ የነበረው ለብዙ ጊዜ ግን እዚህ ሀገር እንደሚኖር አድርጎ ነው ያሰበው። ኦፖርቹኒቲ ሲመጣ እዛ መሄድ ነበረበት። ይሄን ቢዝነስ እንዴት አድርገው መሸጥ ነው የነበረበት። መሸጥ ሲኖርበት ደግሞ በቃ ላይክ ፔኒ ኦን ዶላር አይነት ነገር ለመሸጥ የተዘጋጀ ቢዝነስ አይደለም። አንዳንዴ ዝግጅቱ ራሱ 3 ዓመት 2 ዓመት ይፈጅብሻል። ዝግጅቶቹ ደግሞ ቼክ ሊስቶቹ ቀላል ናቸው። የሚገርምሽ ነገር ትንሽ ነገር አድርገሽ ብዙ ብር ሳታወጪ ስኬለብል አድርገሽው ሬዲ ስታረጊ ሊገዛ የሚመጣው ሰው ሳይ ቼክ ያረጋ ይሄ ያለ ቼክ ያረጋ አንዱ ቼክ የሚያደርጉት ቢዝነሱ ካንቺ ኢንዲፔንደንት ነው ወይ ብዙ ፋውንደሮች ሳያውቁት ያ ስሞል ይሁን የስ ላይፍ ስታይል ይሁን ካንተ ኢንዲፔንደንት ነው አንተ ባትኖር ይሄ ቢዝነስ ራን ያደርጋል የሚፈሩት መሰለሽ። እንደው የሚሉት ኤግዛክት ወርድ ምንድነው ነገዛ ወጥተሽ ባስራን ቢያደርግሽ ገንዘቤን እንዴት ነው ሪከቨር ማድረገው because you dead በዚህ ሀገር ደግሞ ለዚህ አይነት ወርድ ይጠቀማሉ። ገባሽ? ባስ ሄድስ you how can I recover my money? everything ጭንቅላት ውስጥ ነው ያለው if you are gone the business is gone ለዛ ነው መጀመሪያ የሚጠይቁት
ቢዝነሱ ከፋውንደሩ ኢንዲፔንደንት ሌላ ሁለተኛ የሚጠይቁ ቲም አለ ወይ አንዳንዴ ምን ይገጥምሻል በተለይ ፋሚሊ ቅድም ስላነሳሽ ፋሚሊ ቢዝነሶች ኢቭን አንዳንድ ስማቸውን አልጠቅስም ካፒታል ሬዝ የሚያደርጉ አሉ በብዙ ብር ያደርጉና የሚያመጡት ቦርዳቸው ውስጥ የፋሚሊ ሜምበር የስ ሜን ኤንድ ውሜን ያመጣሉ እና እነኚህ ደግሞ የስ ሜን እና ውሜን አካውንተብል ያደርጓቸው እና ሚስቴክ ይሰራሉ ይሄን የሚሰሩት ግን ለምንድን ነው እንትን የሆኑ ኢንቨስተር ስለሌሉ ነው ሳቪ የሆኑ ብዙ ሳቪ የሆኑ ኢንቨስተሮች ግን ይመጡና ኦኬ I want to invest in your company I want to buy this company just tell me who are the decision makers ቦርዱስ ፋሚሊ ብቻ ጓደኛ ብቻ ከተሰበሰበ አይፈድቁም ይሄ አንድ ሰው የሚመራው ነው እኔ I want to scale it I don't do it ምንድነው ግን የሚፈልጉት ካልሽኝ ልክ ካንቺ የማይተናነስ ሰከንድ ፐርሰን ይፈልጋሉ in case አንድ ነገር አንቺ ጋር ቢሆን second person will step up ያደርጋል if in case አንቺ you lose direction this person gonna stand up and they by the way ያስቀምጧችሁና ጥያቄ ይጠይቃሉ to see whether there is someone who comes up with alternative ideas እሱን ካላዩ they walk away ስለዚህ አሁን ነኝ small businessም ቢሆን ከራሴ ኢንዲፔንደንት ባረጋው እኔ በኋላ ሲሄድ ወይም ልሸስ ፈልግ ያን ረን የሚያደርግ ቲም ቢልድ ማድረግ ብቻ ሁለት ሶስት ሰዎች ሊሆኑ ይችላል ከዛ ደግሞ ሲስተም ነው ትልቁ ነገር ሲስተም ደግሞ ለምሳሌ ሂውማን ሪሶርስ እንዴት ነው ሰው የምትቀጥሪው እንዴት ነው አምፓወር የምታረጋቸው ኦንቦርድ የምታረጋቸው እንዴት ነው ፕሮሞት የምታረጋቸው ኤግዚት ሲያደርጉ ደግሞ በመልኩ በኤግዚት ኢንተርቪው ምን አይነት ጥያቄ ነው የሚጠይቁት ይሄ ሲስተሙ ከሌለ you will be in big challenge because አዲስ ሰው ሲመጣ እንዴት ነው አስገብተሽ ኦን ቦርድ የምታረጊ ወይ ነው ፋይናንስ አለ ፋይናንሱ የራሱ ሲስተም አለው ወይ እነኚህ ነገሮች ብዙ ጊዜ ትንሽ ኤፈርትና ትንሽ ብር አውጥተሽ ሬዲ ልታረጋቸው ይችላል በጣም ልክ ነው the last question exit strategy ብዙ ጊዜ ለዘላለም ቢዝነሳችን ይዘን ምንኖር ይመስላል አንዳንድ ቤተሰብ ደግሞ የሚቀበል ልጅ ላይ ኖር ይችላል የሚቀበል ሰው ላይ ኖር ይችላል ስለዚህ ያንን ቢዝነስ ወይም ደግሞ እንደዚሁ በቃ ቢዝነሱን በቃ I don't ይሄንን ራን ማድረግ አልፈልግም ሌላ ነገር መስራት ፈልጋለሁ ሲባል ስለ ኤግዚት ስትራቴጂ እንዴት ነው ማሰብ ያለብን ማንስ በዛ በነፍት ማድረግ ይችላል እንዴት አድርገን ነው እንግዲህ ቢዝነሳችንን ጨርሰን ብቻ ሳይሆን አትርፈንም እንኳን መሄድ የምንችልበት ሁኔታ ማለት ነው በጣም ኤግዚት ስታደርጊ ያው ማድረግሽ አይቀርም አንዴ ፎርስ ዶነሽ አይደል ጥያቄው ምንድነው ምን ያህል ሪተርን አደርጋለሁ ኤግዚት ሳደርግና የተለያዩ ኤግዚት ስትራቴጂዎች አሉ እነኛ ኤግዚት ስትራቴጂዎች ሁለት ሶስት ቢኖርሽ ጥሩ ነው ምክንያቱም አንደኛው ባይሆን ሁለተኛ ባይሆን ሶስተኛ ይሆናል የተለያዩ የኤግዚት ስትራቴጂዎች አሉ አንደኛው ኤግዚት ስትራቴጂ ኦሬዲ ስናወራው የነበረው ኦኬ ለልጆች ያወርሳለሁ ሊሆን ይችላል አናዘር ደግሞ ስትራቴጂ ለሰራተኞች ያወርሳቸዋል ሊሆን ይችላል ሌላኛው ደግሞ ካፒታል ሬዝ አድርጌ ገንዘብ ሬዝ አድርጌ ስለ ስኬል ስለማረጋው ኤግዚት ሳረግ ሸጬ እወጣለሁ ሊሆን ይችላል ሌሎች ደግሞ አሉ ለምሳሌ አንዱ እነኚህ ስትራቴጂክ ባየርስ የሚባሉ አሉ የኔን ቢዝነስ ለምሳሌ የኔ ቢዝነስ አይቲ ላይ ቢሆን ከኔ በላይ ቨርቲካል ላይ ያሉ ወይም ከኔ ሆሪዞንታል ያሉ የኔ ሰርቪስ የሚፈልጉ አሉ ምን ሊሉ ይችላሉ እገዛህና ስኬል አደርጋለሁ ሊሉ ይችላሉ አሁን አንዱ ኤግዚት እንደዛ የሚያደርጉ አሉ በቃ ይሄን የሚሸጠው ለስትራቴጂክ ባየር ነው ስትራቴጂክ ባየር ደግሞ ይለያሉ እነኚህ ዝም ብለው ከሚገዙ ፕራይቬት ኢኩዊቲ ወይም ለፕሮፊት ብለው የሚገዙና ስትራቴጂክ ባየርስ ይለያያሉ ስትራቴጂክ ባየርስ ብዙ ጊዜ ምንድናቸው እንዳንቺ ያሉ ቢዝነሶች ናቸው መልሰው የሚገዙሽ ፕራይቬት ኢኩዊቲ ፈንዶች መጥተው ሲገዙሽ ግን አንቺን ከሌላው ጋር ጨፈላልቀው ቢግ አድርገው በብዙ መልቲፕል መሸጥ ነው የሚፈልጉትና ለምሳሌ ለፕራይቬት ኢኩዊቲ ፈርም መሸጥ የሚፈልጉ አሉ ማለት they don't care much about the brand how the business going to turn out ሌጋሲያቸው ላይ ብዙ ኢንትረስትድ ካልሆኑ በደና በርሸጠው አንዳንዶቹ እንደውም ያንን እንደ ስትራቴጂ የሚጠቀሙ አሉ ለምሳሌ እኔ ቢዝነስ አለኝ ቢዝነሴ ለነሱ ሰሸጥ አድቫንቴጁ ምንድነው 30% የሚሆነው ከዛ የኔ ገንዘብ እነሱ እዛ ቢዝነስ ውስጥ ሪኢንቨስት ይደረጋል ለአንድ ለ3 አመት እዛ ቀርቼ እንደ ሲኢኦ ሰራለሁ ስለዚህ ምናልባት እኔ ፈረምኩት ፍርሚያ የነን ኮምፒቲ የፈረምኩት ለ3 አመት ከሆነ 3 አመት ያን ቢዝነስ አሰራን ከፈለኩ ሌላ ተጨማሪ ቢዝነስ ሰራለሁ አድቫንቴጁ ምንድነው እነሱ ጋር 30% ከሸጥኩት 30% እዛ ስቶክ ውስጥ ከገባ የኔን ቢዝነስ ዛሬ 500 ሺህ የገዙትን ነገ 5 ሚሊዮን ሊሸጡት ይችላሉ የ5 ሚሊዮን 30% ስንት ነው ተመልከጂ ኦሬዲ ሁለት ባይት አገኙ ማለት ነው አንዴ ባይት አገኙ ሸጡላቸው ለነኝ ለፕራይቬት ኢኩዊቲ እነኚህ ፕራይቬት ኢኩዊቲ ደግሞ የሌላ ካምፓኒ ማምጥተው ስኬል ካደረጉ በኋላ
ሲሸጡ እኔ 30% ከፊት የሸጥኩት ላይ እዚህ ስለነበረ ሜቢ 30% አስቀምጬ በኋላ ስኬል ካረጉ በኋላ የሸጡት ገንዘብ እኔ መጀመሪያ ከከፈሉኝ 5 እና 10 እጥፍ ሊበልጥ ይችላል። እሱም ይመርጣሉ ያ ከሆነ። ሌሎች ግን ስትራቴጂክ ባየር ለምን አይደንቲቲን ጠብቀው ሌጋሲን ጠብቀው የሚቀጥሉ ናቸው። ለነሱ ሸጣለሁ። ትንሽ ሊሆን ይችላል ብር የሚሸጡሽ ለነሱ ልታረግ ትችላለሽ። ኦፍ ኮርስ ሌሎችም ኤግዚት ስትራቴጂዎች አሉ። ታይም ካለሽ ማውራት እንችላለን። ትልቁ ነገር ምንድነው ለእያንዳንዱ ዲፈረንት ኤግዚት ስትራቴጂ ነው ያለው። ብዙ ሰው ግን ምን ያደርጋል መሰለሽ ኤግዚት ስትራቴጂ ልክ ሲደርስ ነው መወስነው ይላል። ኤግዚት ስትራቴጂ ግን 5 ዓመት 3 ዓመት ቢያንስ ይጠብቃል አይደል? ለምሳሌ እኔ ለልጆቼ ዛሬ መስጠት ወሰንኩ። ከዚህ በፊት አልወሰንኩም። I need maybe another 3 years ያንን ወርክአውት አድርጌ ለነሱ ለማድረግ ሜቢ ላይ ኖረኝ ይችላል። በጣም ታም ያለው ልሞት ነው ወይ ኦሬዲ አክሲደንት ገጥሞኛል ወይ ደግሞ መሸጥ ሊኖርብኝ ነው። ምክንያቱም ለልጆች ገና ሬዲ አላረኩትም። ወይም ለነኚህ ስትራቴጂክ ባየር ወይም ደግሞ ለፕራይቬት ኢኩዊቲ ልሸጥ ብትይ ዛሬ ብትወስኚ you need at least 3 years ይሄን ነው መመክራቸው። ለምን የነኚህ የፕራይቬት ኢኩዊቲዎችና ስትራቴጂክ ባየሮቹ ወይም ኢንቨስተሮቹ የራሳቸው ቼክ ሊስት አላቸው። ያን ቼክ ሊስት ሰርተሽ ደና ብር ለማግኘት ስትሸጪው 5 ዓመት 3 ዓመት ስለሚፈጅ why don't you decide today ኤግዚት ስትራቴጂዎች ነምበር 1 ቶፕ ይሄ ነው፣ ነምበር 2 ይሄ ነው፣ ነምበር 3 ይሄ ነው። I start to work on my exit strategies. ልክ ታይሙ ሲመጣ ነምበር 1 ካልሰራ ነምበር 2 ፒክ አደርጋለሁ፣ ነምበር 2 ካልሰራ ነምበር 3 I'm not needing another 3 years ለምሳሌ ለዳምስ እንግዲህ በጣም መታሰብ ያለበት ነገር ነው ይሄ። so the moral እንግዲህ አሁን ያው ከጊዜያችን ስላለቀም ዋናው ሐሳቡ ቢዝነስ ላይ ያላችሁ ሰዎች ከቀን ትግሉ አለፍ ብለን ቢዝነሳችንን እንዴት ቦታ መድረስ ይችላል፣ ምን አይነት ነገር ያስፈልገዋል የሚለውን ጥያቄዎች እየጠየቅን እንግዲህ ለመኖር ብቻ ሰርቫይቫል ብቻ ሳይሆን ለማሳደግም ትራይቭም ለማድረግ መቻል ይችላል። ፕላኒንግ ሁሉ ነገር አይደለም፣ ማሰብ ፕላን ማድረግ ትልቅ ነገር ነው እንትለን ማለት ነው። yes great እና ደግሞ አማካሪዎችን ማማከር የሚያውቁ ሰዎች በትራዲሽን ብዙ ጊዜ ሰዎች ሄዱና ጓደኛ የሚያምኑትን ሰው ይጠይቃሉ። ያ ሰው ግን ሙቀቱ ከሌለው የሚመክረው ምክር የሚጎዳ ሊሆን ሁሉ ይችላል። ልክ ነው። thank you so much እንግዲህ አንተን መጽሐፍ ስኬል ቱ ላስት የት ማግኘት ይቻላል? አማዞን ላይ ማግኘት ይቻላል። ሌሎችም መጽሐፎችን ማለት ነው። so it's good ስለ ቢዝነስ ማሳደግ ማወቅ ማንበብ ምናምን ይጠበቅብናል ብለን እናምናለን። እንግዲህ as business owners ትንሽም ትልቅም ማለት ነው። thank you so much አስገዳም ደስ ብሎኛል ስለጋበዝሽኝ። thank you አመሰግናለሁ። of course ተመልካቾቻችን እንግዲህ ፕሮግራማችን ዛሬ በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።